ብልት ያንጠለጠለ አካል እያመለኩ ኢየሱስ የወንድ ከንፈር የሚስመው ኢየሱስ የሰው ብልት የሳመው ኢየሱስ እመጣለሁ ብሎ ተሸምታ አለፈው እስካሁን አልመጣም። ትል የሆነው ኢየሱስ ትልኛ ያለው የሰው ማላገጫ የሆነው ኢየሱስ አልመጣም እስካሁን። እዚህ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ፣ ሰው አይደለም፣ ትል ነው። እንዲሁ ደግሞ በጣም ብዙ ነገሮችን ያደርጋል ኢየሱስ። ክርስቲያኖች አምላክ ብሎ የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ታያችኋል። የክርስቲያኖች አምላክ የወንድ ከንፈር እንደሚስም ክርስቲያኖች ትፈርዳላችሁ፣ ሙስሊሞችም ስሙትና ምን አይነት ባለጌ ቆሻሻ መረን በረንዳ ያደገ ሰው እንደሆነ እዩት። ትልነኛ ያለው ኢየሱስ የወንድ ከንፈር የሚስመው ኢየሱስ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ፣ ሰው አይደለም፣ ትል ነው። ክርስቲያኖች አምላክ ብለው የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት። የክርስቲያኖች አምላክ የወንድ ከንፈር እንደሚስም ኤዲት እያደረገ የሚሰራው ራሱ ነው። በነገራችን ላይ አሁን ያሞካሸው ሰውዬ ተናጋሪው ራሱ ማን ነው የሚለውን ገላታ ያላችሁ ይነግሯል። ማሽተካላችሁ እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ቅዱስ ማርያምን የቱ ጋር ነው የረዳት? የቱ ጋር ነው የረዳት? እግዚአብሔር ብልት አለው። ነገራችን የወንድ ልጅ ብልት አለው፣ መንፈስ ቅዱስን ብልት አለው። እፎይ እንግዲህ ያልተጻፈ አላህ ብልት አለው ቢል ምን ሊፈጥሩ እንደሚችሉ ሙስሊሞች ይህንን ቃላቶች እነዚህ የተናገሩትን ቃላቶች በሙሉ መጽሐፋቸው ላይ ሳይኖር እፎይ ተናግሮት ቢሆን ኖሮ እሺ እፎይ ተናግሮት ቢሆን ኖሮ ምን ሊፈጠር እንደሚችል አስባችሁታል? መጽሐፋቸው ላይ ያልተጻፈ ቃል ተናግሮ ቢሆን ኖሮ እፎይ ምን ሊፈጠር ይችላል? እንግዲህ ይሄ አሁን መንፈስ ቅዱስ እንደዚህ ያለው ከየት ነው ያመጡት? የተናገረው ደግሞ ሲያሞግስ የነበረው ልጅ ነው ሳላ የሚባለው ኡስታዙ ጨዋ እንደሆነ ሲናገር የነበረው እኛ ጨዋዎች ነን ሲል የነበረው ራሳቸው ናቸው። አሞጋሽም ተሞጋሽም ራሳቸው ናቸው ይህን ቃል እየተናገሩ ያሉት። እነዚህ ሰዎች ናቸው ራሳቸውን ጻድቅ አድርገው ሌላውን ርኩስ የሚያደርጉት። እፎይ ለተናገራት ቃል እፎይ አይደለም። ይህን ቃል አወጣ ነው አይደል ያልከኝ ወዳጄ? እችን ቃል አወጣ ነው እፎይ እያልከን ያለህ አይደለ? ይህ ቃል ስድብ አይደለም ለአንተ እምነት። ይሄ ቃል ነብይህ ብሎታል። ይኸው ነብይህ ብሎታል። በጣም ከይቅርታ እኔ ባነባውም በዳሃት አለ መሐመድ ብዬ ባነበር የተሳደብኩ ነብይህን የተሳደበው ቃል በቃል ሊትራሊ። አንተ ግን ለተናገርካት እንደዚህ ፊደል በፊደል አንድ ማስረጃ ታመጣለህ ወይ? አንድ መጽሐፍ ቅዱስ ውስጥ የለም። ስድብ ማለት ይሄ ነው። ተሳዳቢው እነሱ፣ የሚያለቅሱትም እነሱ። ኦኬ ለምን ተነበበ መጽሐፋችን ብለው እየዬ ሙሾ የሚያወርዱት እነሱ ማለት ይሄ በጣም ኦቨር ሆነብን። እኛ ስናስበው ከቢኒ ጋር ራሳችንን አመመን። ጌታ ምስክሬ እንዴ የሚሳድቡት እነሱ ሁል ቀን ግን በቃ ለቅሶ የሚያቀርቡትም እነሱ የሚያለቅሱትም እነሱ እየየ ብሎ ሲያነቡ የሚሉትም ይሄ ሁሉ ስድብ እኛ መጽሐፋቸው ላይ ያልተጻፈ እስልምና ላይ ተናግረ ነው ቢሆን እኛ ተናግረ ነው እፎይ ተናግሮት ቢሆን ምን ሊፈጠር ይችላል? ሙስሊሞች እስኪያስቡት አምላካችሁን ምንም ማስረጃ ሳይኖር እንዲህ ተናግረንባችሁ ቢሆን ኖሮ አንድ ማስረጃ የተጻፈ ነገር ሳይኖር ምን ሊፈጠር ይችላል? መሐመድ ያለው ቃል ነው የተነገራችሁ። ያ ስድብ ነው የምትሉት ነብያችሁ የተናገረው ቃል ነው። መንፈስ ቅዱስ እንደዚህ ያለው ሲባል ግን ያለ አንዲት ማስረጃ ነው የሚነገረው እና ያመናል። እሺ በጣም ከባድ ቁስል ያለብን ተውት ብቻ። ይሁራ የሚባሉ ልጅ ደግሞ ማማዬ እናትሽ እንዲትሁን ያለ ልጅ ነው። አሁን መጥቶ ይሄ የበረንዳ አዳሪ ስድብ ነው የሚለው። በነገራችን ላይ እፎይም በረንዳ አዳሪ አላልኩም ብለህ ስድብ ነው የሚለውን እፎይ ይቀበላል፣ ችግር የለውም። እፎይ ግን የተናገረው ከራሱ ሳይሆን ከነብይ ነው። የሰደብከው ቀጥታ መሐመድ ነው። እናመሰግናለን። ምክንያቱም መሐመድ እንደዚህ አላት ብትለኝ እኔ ምን አገባኝ ሲል ይኸው መሐመድ ነው እንደዚህ ይሄን ቃል የተናገረው። በረንዳ ዳሪ ብለህ የሰደብከው ነብይ ነው። ሐዲሳቸው ስለማታውቁት ነው። እና ይሄን ይመስላል ጋይስ። እና ትንሽ ስሜታዊ ከሆንኩ በጣም ይቅርታ አድርጉሽ። አይ ይቅርታ አድርጉልንና ያው ይሄን ማሰማት ለኛ ያማል፣ ከባድ ነው። እንግዲህ ምን ያህል ተሳዳቢ እንደሆነ በዚህ ነው የሚኮሩት። እንግዲህ አሁን ከዚህ ጋር ተወያዩ የሚሉት ይሄን አፉን ለመዘርጋት ነው እና እኛ ደግሞ ክርስቶስን አናሰድብም። ከእንደዚህ አይነት ባለጌ ስድ አደጋ የተወያየን ክርስቶስን ልናሰድብ ቤተክርስቲያንን ምንድነው እግዚአብሔርን ልናሰድብ አይገባም። አያችሁ ሙስሊሞች የሚኮሩበት ሰው እኛ ይሄን ስድብ ስለሚከብደን ያላወጣ ነው እንጂ የልጁ ተሳዳቢነት እናውቃለን።
ምን ያህል ባለጌ ጭምላቃ እንደሆነ ይታወቃል። ይኸው ሙስሊሞች ስሙት። ይሄ ነው የሚያኮራቸው። ይሄ ነው በቃ፣ ሌላ ምንም ነገር የለውም። ሌላ እውቀት የለውም። ስድብ ብቻ ነው እንዳለ እያመጣ ስድብ ስለሚሳደብ ሙስሊሞች ያው ምን አለ በሱ ልክ ስለሚናገር እሱን ይፈረዋል ብሎ ተናገረ። የእሱን ልክ ግን አያችሁት አይደል? ምን ያህል እንደሚሳደብ አምላክ። እፎይ በዚህ ልክ ይሳደባል? እፎይ እንደዚህ ብሎ የተሳደበውን ልታመጡ ትችላላችሁ? አንድ ልታመጧችሁም። አንድ ያለቻችሁ ያቺን ነው። እሷን እያዞራችሁ ለዛውም ይቅርታ ጠይቆበታል። ባይዘዌ እሷን እያዞራችሁ ይቅርታ በተጠየቀበት ጉዳይ ላይ ከኢትዮጵያ ጨዋነት ነው እንጂ ቃሉ ስላሌለ አይደለም። ከኢትዮጵያ ጨዋነት ወይም ደግሞ ማለት መናገር ፈልጎ ሳይሆን ተገዶ ነው ያናገረው። ለምሳሌ የሚያነሱት አለ ማድረግ ሳይፈልግ ያደረጋቸው ነገሮች። ይሄ ልጅ ምን ያደረገ? ብር እያወጣ 50 ብር አሳያቸዋለሁ። ይሄ ልጅ ሴቶችን እግዚአብሔር እንደዚህ ሸጣን እያለ ብር እያሳየ ሞክ ያደርጋል። እፎይ መጣና ሎሽን አወጣና ይኸው ነብይ ደግሞ ስፐርሙን እንደዚህ ግድግዳ ላይ ለጥፋል አለው። ማሳየት አይፈልግም። ይሄ ልጅ ግን ምንም ሊያቆም አልቻለም። እንዴት ወደ ላይ እየሸና እንደነበረ ብታዩት። እኛ አይደለንም ያስቆም ነው፣ ራሳቸው ሙስሊሞች ናቸው ያስቆሙት። ሀዲሶቻችን እየወጡ እየተዋረድን ነው ብለው ከሚዲያ አጥፍተውት ነበረ። ደኢፍ ሀዲስ እያመጣ ትዋሻለህ ውሸታም ብሎት። በነገራችን ላይ ውሸታም ካሉት ሰዎች ውስጥ ማለት ነው አጠገቡ ያለው ራስ ምታት ቪዲዮ ማሳየት እንችላለን። ከጎኑ ሆኖ ቁጭ ቢለው ያውቃል፣ እሱ ራሱ ያውቃል። ምንድን ነው ያለው? ቆይ ላሳያችሁ፣ አንድ ቪዲዮ አለ። ቪዲዮ እስከዛ ቀጥል ጊዜ ስላመኑልን እናመሰግናለን። ባለጌ ተሳዳቢ ነው የኛ ልጅ ብለው ስላመኑልን እናመሰግናለን። በጣም በቃ ቴንኪዩ። ተሳዳቢ ሰው ነው በቃ እኛ ያለን ብለው ስላሉ እናመሰግናለን። እኛ ደግሞ አንፈልግም፣ ስድድብ አይደለም የፈለግነው፣ ከይቅርታ ጋር እውቀትን መግለጥ ነው የፈለግነው። መሰዳደብ አይደለም የፈለግነው፣ እውቀትን መግለጥ ነው። በቃ አለቀ። እዚህ ጋር እውነት ትገለጥ ነው እያልን ያለ ነው እንጂ መተን ሰዳደብ ምናምን አላልንም። እናንተ ስድብ ፈልጋችሁ ሊሆን ይችላል። ይቅርታ አድርጉልኝና እኔ እንኳን አይደለም እፎይ እኔ አልወያየውም። ይቅርታ ሳይጠይቅ መጀመሪያ ይቅርታ ሳይጠይቅ በተአምር አይወያይም። የፈለገ በምንም አይነት ነገር ቢሆን እንዲህ ቅጥፍ አድርጎ ውሸት እንዲህ ያላለውን ብሏል እያለ እንደዚህ እንትን የሚል ከሆነ ውይይት ላይ እንደማይቀጥፍ ውሸት እንደማይዋሽ ምን ጠረጠራለሁ? ስለዚህ ሙስሊሞች እናመሰግናለን። ተሳዳቢ ሰው እንዳላችሁ በረንብ እንደሚሳደብ ስለመሰከራችሁልን እናመሰግናለን። ያኛው ደግሞ ኡስታዛችሁ መሀይም እንደሆነ ምንም እንደማያውቅ ስለመሰከራችሁልን እናመሰግናለን። ግልጽ ማረጋገጫ ስለሆነ ማለት ነው። ከእናንተ ከራሳችሁ ማረጋገጫ ካገኘን ምንም አንፈልግም። ከስር የሚያስተውሩ ሰው በጣም እየነቃ ስለሆነ በጣም የምትሰሩት ነገር ይበረታታል። በጣም ማለት ነው። ቢያንስ የነቁት ህዝቦችን እየለየን ነው፣ እያዳንን ነው። እግዚአብሔር ይመስገን። ለዚህ ደግሞ በርቱ። እናንተ ተሳደቡ፣ እኛ እናከፍራለን። እናንተ ዋሹ፣ እኛ እናጋልጣለን። እና በቃ ጀነራሊ ጠቅለል እናድርገውና ዋና ቶፒካችንም አይደለም እንደው ሃይላይት እንንገራችሁ ብለን ነው። አንዳንዴ አቅጣጫውን ማሳየትም ያስፈልጋል ከሚለው ነው እንጂ ኢሾ ነው የሚነሳም ነገር አይደለም። በጣም ህፃን ልጅ እንዳለ የሚያነሳቸው ነገሮች ጠቅላላ እኮ የህፃን ልጅ ጨዋታ ነው። የህፃን ልጅ ወሬ ነው እንዳለ። እንትናችሁን ብልግናችሁን፣ ስርዓታችሁ መጀመሪያ ስርዓት አስተምሩ። ቤታችሁን ጥረጉ። ልጆቻችሁን ስለ ስርዓት አስተምሯቸው። በራሳቸው እምነት የማይታመኑ ውሸታም ቅጥፈታቸውን እነሱን አስቁሟቸው። እኛ ሳንሆን የራሳችሁ ኡስታዞች ናቸው ወጥቶ አደባባይ እየመሰከሩባቸው ያሉት። እምነታችን የማይለውን ይላል እንዴ! አይሻን እኮ የአይሻን ታሪክ መካድ ማለት እኮ እንዴ! በጣም አይሻን በ9 ዓመቷ ወሲብ አላደረጓትም። በጣም ከባድ እኮ ነው ጋይስ፣ በጣም ከባድ ነው። ሩቅ ሳትሄዱ ይሄ ኡስታዝ እዚህ ጋር ይሄንን ይክዳል። ይሁን በአንድ ሌሊት 9ንም ተገናኘ የሚለውን እሱ ነው ያልተቀበልከው አይደል? አዎ እሱ ነው። በጣም ጥሩ። በአንድ ሌሊት 9ንም ተገናኘ አይደለም። ደስ የሚል የለም እንግዲህ እንደሱ የሚል የለም አይደለ? ይሄ ደግሞ መጥቶ ያብራራላቸዋል። እዛ ጓደኛው ተኝተው ሲነሱ የተኙበት ቦታ ላይ ላብ ሲያልብ እና ከነብዩ ሰለላሁ ዐለይሂ ወሰለም ላብ እዚህኛው ላይ ነው። አይ ቲንክ ያ ሌሎች ኡስታዞችም አለ። አይ ቲንክ ይሄ ነው ግን እንትን ያለ ነው፣ የተቆረጠ ነው እዚህ ጋር ላብ። እሺ ለጋችሁ ሰዎች እኔ አንዳንድ ነገር ቆይ ላውጣላችሁ። ሌላ ቪዲዮ አለ ሙሉ እና ይሄኛው ደግሞ በ9 ሌሊት እንትን ያሉትን በደንብ አድርጎ እኔ ራሴ ቪዲዮ ሰርቼበታለሁ። በደንብ አድርጎ ነው የሚቀበለው።
100% ይቀበለዋልም። እኮ በስነ ስርዓት ግልጽ አድርጎ ራሱ ያመነው እኮ። ስለዚህ እርስ በርሳቸው ዲቤት ሳያደርጉ እንዴት ነው ራሱ አንድ ላይ ተደማምረን እንመጣለን የሚለው? ያኛው በፍጹም አላደረጉም ይላል። ይሄ ደግሞ አዎ አድርገዋል፣ ከጦርነት ሲመጡ ነው ግን ፍትሃዊ ለመሆን ሁሉንም የዘየሯቸው ብሎ ብሏል። ስለዚህ ሁለቱ ለምንድን ነው ዲቤት ማያደርጉልን እንዴ? አይ አሁን ውይይት ላይ ያኛው ነው ሲል ይሄ አይደለም ሊል ነው። እኛ ከአንድ ሙስሊም ተረጋጉ፣ ሁሉ ሙስሊም ይከበራል። ተራ በተራ አንተ የተለየ ሙስሊም ነው፣ የተለየ ሙስሊም ነው አይደል? ተራችሁን ጠብቃችሁ እንትን ይላል። አሁን ላይ 5000 ሰው አሰለምኩ ላለው ኡስታዝ የሚገረፍበት ምሽት ይሆናል። ሰዓታት ነው የቀሩት። አይዞህ ኡስታዝ ተጨንቀህ እንዳለ እናውቃለን። ትገረፋለህ ግን ዛሬ ማታ ያገናኛል። ያ ውይይቱ የማይቀር ነው። ውይይቱ የሚቀር ጉዳይ አይደለም። ውይይቱ ሁለቱ ናቸው። ይሄ በነገራችን ላይ የህይወት ዋጋ የተከፈለበት ነው። መጅሊሱ ያለ አግባብ ስም ያጠፋበት ኦኬ እፎይን እንዲገደል አዋጅ አውጆ ጠርቶ ሽልማት የሰጠበት ከክልል እስከ ከፌዴራል እስከ ክልል ከአፋር እስከ እንትን እየዞረ ሲሸልሙ 5000 ሰው አሳለመልን ያሉት ኡስታዝ ሐሰት መሆኑን በዚህ ታውቃላችሁ። የዚህን ያህል ራሱ 1 ዓመት ሙሉ ሰበብ እያፈጠረ ወገቤን ጥርሴን እንዴ ያኔ ሮጦ አልነበር እንዴ መጣው? ያኔ እኮ ሮጦ አለ እንዴ መጣው? ሮጦ እኮ ነው የመጣው። ውይይታቱ ያዩ እኮ ሮጦ መጣ ሄደ። አሁን ደግሞ ቢሞት እግሩ ላይ ያነሳው እፎይ የዛ ሰዓት ገና እንደመጣ ነው። በነገራችን ላይ ወደ ቲክቶክ ገና እንደመጣ ቆይቶም አይደለም። አንድ ቪዲዮ እሺ ዴቫ ኬሽ ቪዲዮን እስኪያመጣ ድረስ ቢን ያለው ያ ቆስቲም ተናግሮታል። ምናልባት ዲያቆን አስተያየት ሳይሰጥ ወጣ መሰለኝ አይደል ነው። ለማንኛውም ሙስሊሞች የሚመኩበት እንዲህ አይነት ተሳዳቢ ሰው ቆሻሻ ሰው ነው እና ይህን ቆሻሻቸውን ደብቀው ነው እንደ ጨዋ ለማውራት የሚሞክሩት። ኢቭን ዛሬ የሚወያየው ሁሱ የሚባለው ራሱ በጣም ሙድ ነው የሚይዘው እና እኔ በጣም ብዙ ጊዜ ሙድ ሲይዝ አይቼዋለሁ። እና ጨዋ ነው ምናምን ያሉት በእስልምና ውስጥ ጨዋ የለም። በእርግጥ ስዶች ናቸው፣ በጠቅላላ ስድ መንገድ ላይ ያደጉ ናቸው። አንድ ጨዋ ያለው እንኳን የለም። የሁሉንም ማውጣት እንችላለን። በጣም ይቀፋል እንጂ 30 እና 40 ዓመት የሰሩት ትላልቆቹ ሳይቀሩ እንዴት እንደሚሳደቡ ለጆሮ የሚዘገንን ነገር እንዴት እንደሚናገሩ ማውጣት እንችላለን። ትላልቅ ሰዎች ሆኑ እድሜ ልካቸውን በዚህ በንጽጽር ላይ የነበሩ ትላልቅ የሚባሉ ሰዎች እንዴት አባታቸው እንደሚናገሩ ማሰማት እንችላለን። ስለዚህ አብዬን ከኮደምዬ ልክክ ለማድረግ በጣም ፕሮፓጋንዳ ይሰራሉ እና ይሄን ሪከርድ በደንብ እንትን ማለት አለብን። ከዚህ በኋላ ደግመን ደጋግመን ምናልባትም አስፈላጊ ከሆነ እነዚህ አይነት ባለጌዎችን እያሳየን ቪዲዮዎችን ሰዎች በጣም ባለጌ እንደሆኑ እንዲያውቁ እንሰራለን ማለት ነው። ከእንደዚህ አይነት ሰው ጋር ማንም ሰው አይወያይም። ከእንደዚህ አይነት ስድ ባለጌ ሰው ጋር ማለት ነው። እንደዚህ እየተናገረ ማንም ሰው ከእሱ ጋር ሊወያይ አይችልም። ኦኬ። ስለዚህ እንደዚህ ስለሆነ ይሄ ነገር የሚቀጥል አይደለም። እፎይም ወደዚህ ነገር የገባው በጣም ስለበዛ ነው፣ ስድባቸውና ብልግናቸው። በእርግጥ እሱ መጽሐፍቶቻቸውን እያመጣ ነው የሚለጥፈው። መጽሐፍቶቻቸው ሲከፈቱ ነው ያበዱት። ግን እንደዚህ አይነት ነገር እንዳይቀጥል አፉን እንዲሰበስብ የሚያደርገው እፎይ ነው። ይሄ ልጅ በጣም ቅድም ዴቭ እንዳለው ወደ ላይ ካልሸናው ብሎ በጣም አስቸግሮ ነበር። እስቲል አሁንም አንዳንዴ እንደዚህ አይነት ነገር ያወጣል። ዴቭም የሚሰራቸው ቪዲዮዎች አፉን አዚዘውታል ማለት ነው። እና ከሱ በላይ እንደሱ ባለጌ መሆን ቀላለሁ፣ ምንም ማለት አይደለም። እንደሱ ባለጌ መሆን ማስረጃ እያወጡ መጽሐፉን እያወጡ መሆን ቀላል ነው፣ ግን አያስፈልግም። ማንንም አያንጽ። ሰዎችን የማዳን ከሆነ አላማችን፣ ሰዎችን ወደ ህይወት የመጥራት ከሆነ አላማችን፣ ሰዎችን ማናደድ ካልሆነ አላማችን፣ ይህ አስፈላጊ አይደለም። ሰዎችን እያናደዱ አምላካቸውን እንደዚህ እየሰደቡ እያዋረዱ የሚመጣ ድነት ስለሌለ የሚመጣም ሰው ስለሌለ፣ ስለዚህ እንዲህ የሚያደርግ ባለጌ
ስድ ገና አንድ ህፃን ልጅ ግን ቢኒ ታፍሩበታላችሁ ተባልን ብለው ዘመቻ የወጡ ሰዎች መሐመድን ታፍሩበታላችሁ ተባልን ብላችሁ ዘመቻ የወጣችሁ ሰዎች አምላካችን እንዲህ ሲያበሻቅጥ እንዴ ዝም ማለታችን አይገርማችሁም? ግን እኔ በጣም ስርዓት ያስይዙት ማለት ይሄን ልጅ ስነ ስርዓት ማያስይዙት ከሆነ ከዚህ በኋላ ለሚመጣው ለሚከሰተው ነገር ኃላፊነት አንወስድ። ማንኛውም ሰው ተነስቶ የፈለገውን ነገር መናገር ይችላል። ስለዚህ ስነ ስርዓት ያስይዙት። ስርዓት ቢይዝ መልካም ነው። በጣም ልቃፍ ነው። ከሚገባው በላይ አልፎ ሄዷል። ከሚገባው በላይ ወደ ላይ ልሽና ብሏልና ስነ ስርዓት ቢያስይዙት መልካም ነው። እንኳን ሰው ከዚህ ጋር ሊወያይ ለሚመጣውም ነገር ከባድ ነገር ሊመጣ ስለሚችል ስነ ስርዓት ማስያዝ አለባቸው። ህሊና ያላችሁ ሙስሊሞች ካላችሁ ስነ ስርዓት ያስይዙት። እንዲህ አይነት ልቅን ከጎናችሁ አድርጋችሁ ሌላውን ሰው ልትናገሩ አትችሉም። ፕራውድ የሚደረግበት ሳይሆን የሚታፈርበት ባለጌ ነው። እናንተም እንዳላችሁት በእርግጥ ባለጌ ነው ብላችኋል፣ መስክራችኋል። እናመሰግናለን። ብልግን ነው እና ቀጥሎ ዴቪድ እኔ መልእክት አለኝ። ሪከርደሮች አድርሱልኝ። በመሐመድ ታፍሩበታላችሁ ትሸማቀቁበታላችሁ ተባለን ብላችሁ ሰው እንግደል ብላችሁ ዘመቻ የወጣችሁ ወይ ደግሞ ዘመቻ የወጣ ጠቅላላ ሙስሊም ማለት ነው። እነዚህን መረን ባለጌ የቲክቶክ ኡስታዞችን ጠቅላላ በስነ ስርዓት ታሲዙ እንደሆነ አስይዙልን። ካልሆነ ግን እኔን ጨምሮ እኔ ከፊት ሆኜ ማለት ነው ከዚህ በኋላ ጨርቃችሁን ጥላችሁ የምትሄዱበትን ሀዲሶቻችሁን እያወጣ ማለት ነው እናዝረከርከዋለን። ጌታ ምስክሬ፣ ይሄ ቃል እንደዚህ ነው አይደል የሚለው። እኔ እዚህ ጋር ጀምሬ ላሳያችሁ። ከዚህ በኋላ የምናደርገው ማለት ነው ማለት ምንም ነገር ይምጣ ምንም ይሄ ቃል አልሳደብም፣ ከራሴ አልናገርም። ይሄ ቃል በድሃት ነው የሚለው አይደለ? በድሃት ብዬ አነበዋለሁ። ጨዋ ቃል አልጠቀምም። ያው እዚህ ጋር ሂድና የላትን ቂንጥርላስ ይላል። የላትን ቂንጥርላስ አለ ብዬ ቀጥታ አነብልሃለሁ እንደተጻፈ፣ አልጨምርም አልቀንስም። ትዋረዳላችሁ ገና እናንተ እንትን በሉ። እኛ ግን በመጽሐፎቻችሁ እናዋርዳችኋለን። እኛ አይደለንም የተናገርነው። አንድ ሰው ከእስልምና እንድትወጣ ካረገ የላትን ቂንጥር ላስ ብለው ሂድና የላትን ቂንጥር ላስ ብሎ ቀጥታ ነው የተናገረው። ቀጥታ እንደዚህ አይነት አማርኛዎችን እንጠቀማለን። ኃላፊነቱን አንወስድም። ከዚህ በኋላ ኃላፊነቱን የምትወስዱት እናንተ ናችሁ። በቃ መሮናል፣ አስጠልቶናል። ቃል እገባለሁ ዴቫ፣ ከዚህ በኋላ በጣም በቃ በህይወታችሁ የሚጸጽታችሁን ፕሮግራም እንድንጀምር ነው የምታረጉት። ይኸው ከዛሬ ጀምሮ ጉድ እናያለን። በቃ እንዲህ አይነት ነገር ወይ ትገሉናላችሁ፣ እንሞታለን፣ ወይ ይገሉናል፣ እንሞታለን፣ ህይወታችን እንሰጣለን እንጂ ማለት ነው እናንተን ባፍጢማችሁ ደፍተን እምባ እያስለቀስን እናስቆማቸዋለን። ይሄ ቃሌ ነው። እኔ በግሌ ይሄ ቃሌ ነው። ኦኬ። ከዚህ በኋላ ማንንም የምንሰማበት ምንም ጊዜ ቦታም የለንም። ዴቫ፣ እኔ እናንተ ለማንበብ ተሸማቀን ያስቀመጥነውን ሀዲስ ብቻ አይደለም ሀዲሳቶች ከዚህ በኋላ ይቅርታ አድርጉልን ክርስቲያኖች፣ እንከፍታችኋለን። በጣም ይቅርታ አድርጉልን፣ እንከፍታችኋለን፣ እናሸማቀቃችኋለን። እኛ ለራሳችን ለማንበብ ተሸማቀናል። ይቅርታ አድርጉልን። ከዚህ በኋላ አንድ ነገር በቃ ብናይ ምንም ቶለሬት አናረግም። በልግና የሚባሉት ነገሮች ሐላል ይወጣሉ። አዲዮስ። ቢኒ የምትለው ነገር ካለ ይቅርታ፣ ስሜታዊ ከሆንኩ ይቅርታ። በጣም ብዙ የሚያስጠሉ ስድቦች ስሰማ ስላደርኩ ሊሆን ይችላል እና ስናይ ወደኋላ ከዛ አንጻር ነው። ይቅርታ ማለት እናቴ አይደለችም ወይ አባቴ፣ አምላኬ ነው እየተሰደበ ያለው። ቃል በቃል ባልተጻፈ ምንም በሌለበት ሁኔታ ከመሬት ተነስተው አንድ ሰው አይደለም እዚህ ጋር ያላሰማናችሁ 2 3 4 5 6 10 አይደለም 20 መጽሐፎቹ ተውዋቸው። ሌላውን ተውት፣ ሚዲያ ላይ ብቻ ተውት። በአደባባይ አስፓልት ላይ የሚሰደበውን ስድብ ተውት። እኔ ጨርሻለሁ። ቢኒ ቃልዬ እናመሰግናለን። እንግዲህ ቀላሉ ነገር ማበሻቀጡ ነው። ቀላሉ ነገር እና እንግዲህ ማበሻቀጥ ከሆነ ዋናው ዓላማችሁ ነብያችሁን በልኩ እናበሻቅጠዋለን ማለት ነው። ከዛ እንዳታለቅሱ፣ ይሄ በሚመጣበት ሰዓት ላይ እንዳታለቅሱ።
ምክንያቱም በጣም ለጆሮ የሚሰቀጥጥ የሚያሳፍር ድርጊቶችን አድርጓል። ኦኬ፣ ለጆሮ የሚሰቀጥጥ የሚያሳፍር ኦኬ፣ የሴት ብልት እያስለካ ሰፊ ነው ጠባብ ነው እያለ በሴቶች የሚያስለካ ስድ ነብይ ስላላችሁ ማለት ነው። ሰፊ እንትን አላት፣ ጠባብ እንትን አላት። ቃሉን እየተናገርን እናወጣዋለን። ኦኬ፣ ሴትን ልኮ እንትኗ እንደዚህ ከሆነ እንትኗ ሰፊ ነው፣ ተረከዟ ሙሉ ከሆነ እንትኗ ሰፊ ነው ወፍራም ነው ብሎ የሚናገር ስድ ነብያችሁን እንዘረግፍላችኋለን። ምናልባትም በልጅነቱ ባጎቱ መቀመጫውን የተቦሸተ ነብያችሁን በአደባባይ እናወጣላችኋለን። ማታርፉ ከሆነ ማለት ነው። ኦኬ፣ በገዛ አጎቱ እንዲህ አይነት ስለሆነ ማለት ነው። እኔ መተ ዳይፍ ነው ምናምን ብትል አያገባኝም። ኦኬ፣ ስለዚህ እያወጣው ዘረግፍልሃለሁ። ነብይ ምን ሲያደርግ እንደነበረ ሴሰኛ፣ በዘመኑ ሴሰኛ ይሉት እንደነበረ ሰዎቹ ራሱ ኮርማ ይሉት እንደነበረ እናወጣልሃለን። ኦኬ፣ እና ስነ ስርዓት ብትይዙ ብንከባበር መልካም ነው፣ መልካም ነው። በጣም መረን ስለለቀቃችሁ። ኦኬ፣ የመስታወት ቤት ያለው ሰው በድንጋይ አይጫወትም ነው ምናምን ድንጋይ ወረውርም ይባላል። ስለዚህ ዙሪያችሁ የሚሰባበር ነገር ይዛችሁ አታሽላሉ ማለት ነው። በጣም አሽላላ። ቀላሉን ነገር እንደ ከባድ አትዩት። ኦኬ፣ ሀሳቦችን እያመጡ እያገጣጠሙ እንደዚህ እያሉ መሳደብ ቀላል ነው። እንደዚህ ብሎ ማለቱ ቀላል ነው። ስለዚህ ስነ ስርዓት ብንይዝ ለሁላችንም ብንከባበር መልካም ነው። እንዲህ ጋጦጥ አፋቸው የተለቀቁ ሰዎችን ሂሮ አድርጋችሁ የምትይዙ ከሆነ እስልምናው ኡማው ራሱ ምንድን ነው የሚለውን ጥያቄ ውስጥ የሚከትል ነው። ስለዚህ እንዲህ አይነት ባለጌዎችን ከመካከላቸው አውጥተው ስነ ስርዓት እንዲይዙ አድርጉ። በዛ አምላካችን ተሰደበ፣ ነቢያችን ተሰደበ፣ ገሌ መኔ ምናምን ብትሉ አንሰማምኛ። የምንሰማበት አንዳችም እንትን የለንም። ምክንያቱም የሚያሳፍር ለጆሮ መስማት የሚሰቀጥጥ ነቢያችሁን፣ አምላካችሁን፣ የነቢዮችን ሰሃባዎችን ንግግር፣ የነቢያችሁን ድርጊት እያወጣን ሬሳ ሳይቀር የሚወስበው ነቢያችሁን እያወጣን እንገልጥላችኋለን። ሬሳ እንኳን አይቀሩም። ገብቷችኋል? ስለዚህ እነዚህን ሁሉ እያወጣን እናሳያችኋለን። ስነ ስርዓት ይኑራችሁ። ስለዚህ አሁን ስለ ዛሬ ውይይት ስናረግ ከእንደዚህ አይነት ስድ ባለጌ ሰው ጋር ማንም ሰው ሊወያይ አይችልም። ካልፈራ ይምጣና ይወያይ፣ ከፈራ ደግሞ ፈርቻለሁ ብሎ ይስጥ፣ ሀሳብ ይስጥ። ወይም ደግሞ በቃ ፈርቻለሁ ብሎ ቪዲዮ ይስራ፣ ይተውለታል፣ ሁሌ እንደፈራ ስለሆነ። ስለዚህ ቤቱ ከፍቶ ሂብሩ ምናምን ግሪክ መጽሐፍ ቅዱስ እያለ አፉን የሚከፍትበት መንገድ የለም። የማያውቁትን እያስገባ እንደዛ ብሎ መለፍለፉን ያቆማታል ማለት ነው። ይሄ ነው መናገር የምፈልገው። 5000 ሰው አሰለመ እንደዚህ ነው ምናምን ውጭ ድረስ ሄደው ምናምን ስትሉ ስትኩራሩበት የነበሩ ኡስታዛችሁ ዜሮ ከገባ እኛ እሱ ነው የምንፈልገው። ውሸት እንደሆነ ድራማ እንደሆነ ማሳየት ነው የምንፈልገው ማለት ነው። ይሄ ነው። ለማንኛውም ቆስቲ የምትናገረው ነገር ካለ ወደ ውይይታችን ወይ ወደ ርዕስ አንስተን እንነጋገራለን። መምህር መላኩም ስለገቡ እሳቸውም ሀሳብ ካላቸው ይቀጥሉ። ቆስጣለ ገስ ቆስጣለም። እሺ እኔ ነገር ልበልና መምህር ይቀጥላሉ። ቆስጣ ካለ ቀጥል። ለማንኛውም ዋናው ነገር ምንድነው እንግዲህ ሁላችንም ውይይቱን እንጠብቃለን። እውነት ለመናገር በተለይ ሙስሊሞች ማለት ነው። ሙስሊሞች አብዛኛው ጊዜ ፎይጋም እየገባችሁ እዚህም እየመጣችሁ የተለያዩ ወንድሞች ጋር እኛም ቤት ስንከፍት እየመጣችሁ አይ ለምን ሄዳችሁ ራሱ እሱን አትጠይቁትም፣ እሱን ጠይቁት፣ እሱ ጋር ደፍራችሁ አገቡ ምናምን እየተባለ በተደጋጋሚ ስለምትሉት ማለት ነው። ኦኬ፣ በተደጋጋሚ ስለምትሉት ኡስታዛችሁ ነው፣ ትኮሩበታላችሁ። ሁላችሁም እንደምትሉ ደግሞ የመጅሊስ ፈቃድ ያላቸው ናቸው። ስለዚህ ካላቸው መጥተው ትክክለኛ አምላካቸው የትኛው እንደሆነ ኦኬ፣ ስለ አምላካቸው ይናገሩ፣ ይስበኩ ማለት ነው። ኦኬ፣ ምክንያት ከመዘርዘር ይልቅ ምክንያት ከመለጠፍ ይልቅ በቃ ካሁን በኋላ ምክንያት አያስፈልግም። ሁለቱም አማርኛ ይነጋገራሉ፣ ፐርፌክት የሆነ ኦኬ። ከፈለገ አረብኛ መጨመር ከፈለገ ይቀጥል። ምንም ይሄ ምክንያት በዚህ ምክንያት የሚለው ነገር የለም ማለት ነው። 1 ቨርስ 1 ነው፣ አንድ ለአንድ ነው ውይይቱ፣ በሌላ ነገር አይደለም። ኦኬ፣
በነቢይ ምናምን አይደለም፣ በአምላክ ደረጃ ነው የተጠራው ውይይቱ። ስለዚህ ነገ ምሽት 3 ሰዓት ላይ እውነት የሚያምነውን አምላክ የማያፍርበት ከሆነ የሚያስተምረውን አምላክ የሚሰብከውን ሃይማኖት የማያፍርበት ከሆነ መቶ ይወያይ ማለት ነው። ይወያይ። አይ እኔ አልችልም ከሌሎች ጋር ተወያዩ ካለ ራሱ ቪዲዮ ይስራ እንጂ እንትና ነገር ላይ ይዘው ሆነ ይሄ ቀበሌ ስብሰባ አይደለም ማለት ነው። የቀበሌ ስብሰባ ስራና አይ እኔ አልችልም ይበል እና በጉጉት ነው የምንጠብቀው ኡስታዙንም ውይይቱም ማለት ነው። እና ከዛ በኋላ ሙስሊሞች ከአሁን በኋላ አፋችሁን እናከፍቱም ማለት ነው። እውነት እሱ ካልመጣ እንደፍራችሁም አትናገሩ። የሚወያዩ ኡስታዝ አለን ብላችሁ አትናገሩ ማለት ነው። ይህንን ለማለት ነው። መምህር ቀጥሉ። ሰላም ለእናንተ ቃል የተሰማልን ወንድሞች እና እህቶች፣ እኔም አንድ ሀሳብ አለኝ። ሀሳቤም ይሄ ነው። እፎይ የሚያደርገው ውይይት እግዚአብሔር እንዲረዳው እንጸልያለን፣ ደግሞ ይረዳዋል እናምናለን። እና ከዛ ማዶ ያሉት ወንድሞቻችን ክርስትና ላይ በደንብ ሲሰሩ ስለቆዩ እና አህመድ ቢን ጀበል እና የሚባሉትን ሰዎች እፎይ ከዛኛው ውይይት መጨረሻ ላይ እንደሚጋብዛቸው ተስፋ እናደርጋለን። ምክንያቱም እነሱ ሰዎች እስልምና ክርስትና ላይ በደንብ ሲሰሩ ስለነበረ ያው አናውቀውም አንመጣም ማለት ይችላሉ፣ ግን ግብዣውን ያቀርብላቸዋል። ቢኮዝ እነኚህ ትንንሾቹ መቀበል ያልፈለጓቸው የነ ቆስጠንጢኖስ የነ ቃል ውይይቶች አሉ። እነሱን ካደረጉ በኋላ እንወስናለን። ለጊዜው ግን አሁን የተቀበለው ልጅ አለ፣ ትናንትና ይምጣ ሲል የነበረው ከዛ እሱን እንዳደረገ ግን መጨረሻ ላይ ያው እፎይ ሌሎቹ መጽሐፍ የጻፉ አሉ፣ ደግሞ በክርስትና ላይ ብዙ ነገር የቀጠፉ ሰዎች አሉ፣ ትልልቆቹን ጨምሮ ማለት ነው። ባለፈው ሙዋይ ያለው ብሎ ጀምሮ የቀረው ማን ነበር ስሙ? አይ ቲንክ ቃል ታግዘኛለህ። አክቦት ያቆመው ሰው ያለ ማን ነበር? እባክህ አስታወሳችሁት? ልታግዙኝ ትችላላችሁ? አይ ገባለው ብሎ እንትን ሲል ከዛ እዚህ ቲክቶክ ላይ ያሉት ሰዎች አግዋክቦ አቆሙትና ከፎይ ጋሽ ብሎ እንትን ብሎ ነበር፣ ተስማምቶ ነበር። እንትና ነው ቢኒሱ ነገር ሳደ ከማል ነው ካልተሳትኩኝ ሰዓት ከማል ነው። ይሄ ባለፈው ከእፎይ ጋር ኡስታዙ የመጅሊስ ኡስታዝ ከእፎይ ጋር ወያያለው ቢኒሱ አትወያይ ምናምን ነገር አደላ የሚሉት አስታውስከው። ከዛ አይቻልም ከኛ ጋር የሚወያዩ ምናምን ብሎ ኡስታዝ አደላ ምን የሚሉት። ስለዚህ ወንድማችን እፎይ ይሄኛውን ልጅ ካደረገ በኋላ የራሱን ውይይት ያኛውን ከዚህ በፊት የነበረውንም ለልጅቷ እንዲነግራት አደባባይ ላይም ተናግሮ የመጨረሻው እንትን በዛ አድርጎ እንዲጨርሰው እንፈልጋለን። ያለላ የሚባለው ልጅ አሁን ያላችሁት ሰው ይቅርታ እንግዲህ ኡስታዝ ከሆኑ ደግሞ ኡስታዝ ስማቸውን በደንብ እርግጠኛ ስላሉ እና ሌሎቹንም እና አህመድ ቢን ጀበል መጽሐፍ የጻፉትን እፎይን ከዚህ በፊት በስም እየጠሩ ሲያናግሩት የነበሩት በሙሉ ጋብዟቸው በዛ ውይይቱን ይጨርሳል። ሌሎቹ ግን በየትኛውም ዘርፍ ርዕስ እየመረጡ በውስጥ ከወንድሞቻችን ጋር እየተነጋገሩ ፈቃደኛ የሆነ ወንድም እንትን ይላቸዋል ማለት ነው። ቃል ከዚህ በፊት አቅርበው ነበር፣ ቆስጠንጢኖስ፣ ዴቫ፣ ሌሎችም ብዙዎችን ሀቢብ ሁሉ ብዙዎች አቅርበው ነበር። እነኚህን ርዕሶች እየመረጡ ይቀጥላሉ ማለት ነው። አይ ከዚህ አሁን ከተቀበለው ልጅ ጋር ጳውሎስና መሐመድ ብለውም ሊቀጥሉ ይችላሉ። የአምላክ ነገር ላይ ተወያይተው ከጨረሱ ሁለተኛ ርዕስ እዛው ሊይዙ ይችላሉ እና ኢንቫይት ቢያደርገው እንደውም ደስ ይለኛል። ልክ ይሄኛው እንዳለቀ ለኔክስት ራውንድ ደግሞ መሐመድ ስብዕና ላይ የስብዕና ጳውሎስና መሐመድ ብለው ኢንቫይት አድርጎት እዛው ሰው እያየ አልቀበልም ማለት ይችላል፣ ላስብበት ማለት ይችላል። ግን ኢንቫይት ቢያደርገው ከዛ ወደ ላይ ያሉትን ሁለቱን ደግሞ ወይ ሶስቱን ጋብዟቸው ቢወርድ ጥሩ ይሆናል። እንደዛን ደግሞ ማድረግ አለብን። የሶስቱ ቅድም ክርስቲያንም በተደጋጋሚ ሲያቀርባቸው እንደነበረው ፕሮፋይላችን የምናደርገው እነሱ ነው። በተደጋጋሚ ጥያቄ አቅርበው ያልተመለሰላቸው ስላሉ እንወያይ ጥያቄ ሶስት ወንድሞቻችን ያቀረቡትን ጥያቄ በተናጠልም የቀረቡትን ጥያቄዎች የንዋይ ጥያቄዎች ከዛ ማዶ ያሉት የሚመልሱ ካሉ ክፍት እንደሆነ እፎይ በዛው ቢናገር እኛም ሁሉ ጊዜ እሱ ላይ ብንሰራ ጥሩ ይመስለኛል።
የመጨረሻውን ለመጠቅለል ያህል እፎይ ነገ እግዚአብሔር እንዲረዳው እንጸልያለን፣ ይረዳዋልን ብለን እናምናለን። ለቀጣይ ዙር ልጁን ራሱ በመሐመድና በምናምን በቁርአን መጠበቅ አለመጠበቅ ወይ ርዕስ አስመርጦ ርዕስ ራሱ ሴት አድርጎ ትቀበላለሁ ብሎ ኮምፓራቲቭ ርዕስ ማለት ነው እንደዛ አድርጎ ሰከንድ ራውንድ ቢይዙ ጥሩ ይመስለኛል። ካልተቻለ ደግሞ ይሄኛው እንኳን ልጁ አልፈልግም የሚል ከሆነ ወደዛኛው ወደ አህመድ ቢጀበ እና ወደ ቅድም ወደ ተባለው ፖይንት አድርገን እንጨርሳለን ማለት ነው። ኖ ሞር ወደታች ወደ ላይ እዛ መጅሊሱ ሰፈር ያሉት ጋር ብቻ ነው ወሬያችን። እንደኔ ምን አስባለሁ መሰሎት መምህር፣ አንዳንድ ነገሮች በጣም የተወጣጠሩ ነገሮች አሉ፣ መርገብ አለባቸው። ውይይቶችም ሰላማዊ ውይይቶችን ለማምጣት መርገብ ያለባቸው ነገሮች መርገብ አለባቸው ብዬ አስባለሁ። ስለዚህ እንደዚህ አይነት ባለጌዎች ተነቅለው መውጣት አለባቸው፣ ወይም ደግሞ ልካቸውን ማግኘት አለባቸው። አለበለዚያ አንዱ እንደፈለገ አፉን እየከፈተ እየተናገረ ሌላው በጨዋነት ዝም ብሎ አምላኩን እያሰደበ የሚቀጥልበት መንገድ ከዚህ በኋላ አይቀጥልም፣ የሚቀጥል አይደለም። ስነስርዓት የሚይዙ ከሆነ በስነስርዓት ይናገራሉ፣ ስነስርዓት ይዘው። ከዛ ባለፈ ግን እንደ ልቤ ይናገራለሁ ሌብል እያረኩኝ ስም እየሰጠው እያቆሸሽኩኝ አፌን እየከፈትኩ የሚል ከሆነ ውይይት መደረጉም ጥቅም የለውም። በተወጣጠረ ነገር ውስጥ ውይይት መግባቱ ራሱ ለማንም ስለማይጠቅም እኔ እንደዛ ብዬ ነው የማስበው። እነዚህ ነገሮች መተንፈስ አለባቸው ከነገ በኋላ ማለት ነው። ቢኒ እንትና አስተምሮት ላይ እንድና አሁን ሐዲሳቶችን ከፍተን ያንብቡልን መተው እስኪ እነዚህን ሐዲሳቶች ያንብቡልን። ይሄ ምንድን ነው የሚለው? ይህንን አንድ ሰው ቢያነብ አንድ ሐዲስ በአማርኛ ተርጉሞ ቢናገር ምንድን ነው ክፋቱ? ምንድን ነው ጥፋቱ? ነውር ነው ወይ? እዚህ ውስጥ ብልግና ነገር ነው ወይ የተጻፈው? ሰው ማንበብ የለበትም ወይ? እየተጻፈው እንዲነበብ አይደለም ወይ? ይህንን ያስረዱን፣ እየገቡ ያንብቡልን እስኪ ሙስሊሞች ሞዴሬተሮች ሙስሊሞች ያስገቡና እንደዛ ብናደርግ መልካም ነው። እንኳን ደህና መጡ። ግን ምን መላኩ በግድ ነው ያልኩት ትላለህ። እንኳን ደህና ቆያችሁኝ። እኔ እንደውም 1094ን የቁርአን መጠበቅን ራሱ ገባበታለሁ እያልኩ ነው። ሌሎቻችሁ የሆነ ሰዓት ብቻ ጥሪ ልናቀርብ ሁሉ እንችላለን እና ግን በርቱ፣ ጠንኩሩ። ወደ ርሱ ብንገባ ይሻላል እንዳላችሁት። እንግዲህ ከመጣ ግን እንደዚህ አይነት ስትረስ የምናደርጋቸው ፖይንቶች አሉ። ይሄ መርገብ ምናምን እኔ አይ ቲንክ ቢኒ ከአንተ ጋር ሀሳቡን እቀበላለሁ፣ ምንም ጥያቄ የለውም። በጣም በሐሰት ነው መጽሐፍቶቹ፣ የሌለ ነው የሚወራው፣ ስድቡ ምኑ እንትን ብሎና ትልቁ ሽማግሌ ሁሉ ሳይቀር እኔ ስማቸውን አላውቅም፣ ያ ኢሳ እንዲቃላ ብሎ የተሳደበው ማለት ነው። እኛ ምን አገባን ኢሳ ይሁን አይሁን፣ ግን ልክ እንደዛ የተሳደባለ ያጽማሙ ምናምን ሌሎችም አሉ። ያ ትንሹም እንደዛው ከላይ እስከታች ስለሆነ የስድብ እንትናቸው ከየት አምጥተው እንደ መጽሐፎቻቸው ውስጥ ጽፈው ወይ ደግሞ ከየት አግኝተው እንደሚሳደቡት አናውቅም። ለማንኛውም ግን ይሄንን እንዲያቅ ሙስሊሙ ልክ እንደነገ በሚገኝ ትልቅ መድረክ ላይ ኢንቫይት ማድረግ የመሐመድ ስብዕና ላይ ተብሎ የመሐመድ ስብዕና ላይ ትቀበላለህ ሆይ ራሱንም ከፈለገ ሁለተኛ ዙር ውይይት ላይ እንትና በዚህ ጉዳይ ብሎ እዛው ወይ ደግሞ ሌላ ሰው እንመድብ ብሎ እዛው ቢኮዝ እንደዛ ማድረጋችን ጥቅሙ ምንድነው? ይወጣል ማለት ነው። እዛ እያንዳንዱ ስድብ ይወጣል። የሚወጣ ከሆነ የሚያነብልን ከሆነ የሚመጣው አካል አላነብም ካለው በዳኛ ፊት ስለሚሆነ እዛ ህዝቡ ያያል ማለት ነው፣ ማን ሐሰት እንደያዘ እና በእኔ ሀሳብ ኢንተርናሽናል ነው ይሄ ስድብ እንትናቸው ዓለም አቀፍ ነው። ግን እግዚአብሔር ደግሞ ያው እንደምታውቁት ለአውሬው የስድብ አፍ ተሰጠው እንደተባለው አይነት ስለሆነ የሚመስለው በቃ በመሳደብ ነው የሚተዳደሩት እና እኛ እንደነሱ አንሳደብም። መጽሐፎቻቸውን ግን ልክ እንደምናደርገው ከዚህ በፊት ገልጠን መስማት ለሚችል ሰው ሁሉ እናሰማለን። ለአእምሮ የሚከብዱ ቢሆኑ እንደ ሁሌ ማንበብ ቢሰለቸንም ብራዘር አይታይም እኮ ያኛው አይታይም። ምንድን ነው አስተጋውስ ያ ሙስሊም ላይ ተረጋጋ ነኝ አንድ የሚታርገሽ ታነብልናል አረበኛ ማንበብ ብቻ ከሆነ። ስለዚህ መጽሐፍቶቻቸውን እናወጣለን። ሐዲሱን አንቀበልም፣ ተፍሲሩን አንቀበልም ማለት ይቻላል። ልክ ውጪ ቁርአኒስት የሚባሉ እንዳሉ ሁሉ ቁርአን ብቻ ነው የምንቀበለው የሚሉ ከዛ ቁርአኑን ደግሞ ግማሹን የሚጥሉ ሰዎች ጀምረናል። አሁን እነሱንም እያስጠልን እንቀጥላለን። መጽሐፉን ተገልጦ እናንተን የጻፋችሁትን ማለት ይቻላል ሲሉ ስለሰማን
ጉዳዩ ግን ከመጽሐፍ እያስነበብናቸው እንደውም አንዳንዱን እኛ ማንበብ ስለሚከብድን ከቋንቋም እንደው ከስብናችንም ጋር ራሳቸው አንብቡ ስንላቸው ትለው የሚሄዱ ከሆነ ይሄኛ ችግር አይሆንም ማለት ነው። የመጽሐፉ ጻፊና መጽሐፉን የኔ መጽሐፍ ነው የሚለው አካል ይሆናል ችግሩ። መጽሐፍ እየገባችሁ አንብቡልን። ይሄ ነው ሐሳባችን። ይሄን እንቀጥላለን። ከዚህ በፊት መሐመድን ጋባር ገኑ ነበር። አይ ቲንክ ወደሱ መመለስ ያለብን ይመስለኛል። በዳሸር ሙጣል መሐመድ ማለት ነው። ኢየሱስ ልብዳልክ እናት ሊጡንም ቆዳውንም ይዘን ማለት ነው። ቢኮዝ ተው እሺ ቀጥል። ምን እኮ ይቀጥል። ምንድነው ማምንት ምን ለማመድ ተረኩ ማን ልበለው ታዲያ? ምን ልበለው? ማመድ አንጠብጣቢ ልበለው? ምን ልበለው? ብልግና ሁሌ ብልግና ማመድ አይደል እንዴ? የባለከ ብልግና ማመድ ስሙ ማን ነው? ይሄ ቃል ምን ይላል? እስኪ አንብብልኝ። ይሄ ቃል ምን ይላል? ምንድነው የሚለው? አንተ ምን ብለህ ነው የከፈትከው? አንተ አንብብልኝ። ምን ብለህ ነው የከፈትከው? ሳታውቀው ነው የከፈትከው? ምን ብለህ ነው አንብብልኝ። አንተ ባለኝ ማንበብ አችልም? ያ ነባለኝ። ምን ብለህ ነው የከፈትከው? እኔማ የከፈትኩት እንደዚህ ብዬ አንክታ እንደዚህ ብዬ ነው የከፈትኩት። እኔ አይደለም እንደዛ አይደለም። አንክታ ማለት እንደዛ ማለት አይደለም። በአማርኛ አይደለም እንደዛ አይደለም። ምን ማለት ነው? ምን ማለት ነው? እንደዛ አይደለም። እንደዛ አይደለም። ምን ማለት ነው? እኛን ምን የምታውቀው እንዴ እኮ ንገረና ትርጉሙን። ምን አገባህ አንተ? ከሳታውቀው ለምን ትከፍታለህ አንተ? እኔማ ያውቀዋለሁ። ይኸው ትርጉሙ ይኸውና እኮ አልኩህ። ይሄ ማለት አይደለም እንደዛ አይደለም። ጥሩ እንደታረቀ ምን ማለት ነው? እሺ ቆይ እሺ ቆይ አንተ ታረቀው ንገረኛ። አንተ አትበዳኝ። ምንድን ያልከው? እሺ ከነኝ ጋር እኮ አረ ለምን አወረዱት ነው? እንደው ተውበት። አይ እያያችሁት ነው ጋይስ፣ እያያችኋቸው ነው አይደል? ባያወርዱት ግን አሪፍ ነበረ ማለት በደንብ። ይሄ እኮ ሱናውን እየተገበረ እኮ ነው እየተናገረ ያለው። እዚህ ጋር የተጻፈውን ቃል ነው እየተናገረ ያለው። እዚህ ጋር መሐመድ የተናገረውን ቃል ከመሐመድ የተማረውን ነው፣ መሐመድ ያስተማረውን ነው። ሌላ ኬትም አላመጣውም ልጁ። እና አይኖ ለክርስቲያኖች ይሄ ከባድ ነው፣ አጸያፊ ነገር ነው እንደ ባህላችንም። ግን ያው ይሄ መሐመድ የተናገረው ንግግር ነው። ምን ይደረግሽ? ያው ልጁም እሱ ነው የተናገረኝ ነው። ያው መሐመድ እንደዚህ ነው ያለው፣ ልጁም እንደዚህ ነው ያለው። ያው መሐመድ የተናገረውን ቃል በቃል። ስለዚህ በእስልምና ስድብ አይደለም ጋይስ። ወይ ደግሞ እንደዚህ ብሎ ሰው ሲያነብ ተሳደብክ ሊባል አይገባውም። ለምን እንደምታወርደው? እሺ ቀጥል። ምን ማለት ነው? ትርጉሙን ንገረኝ። አይደለም ካሁን ለምሳሌ ቢልም እንኳን አንተ ታረገው ነገር እንደ የተባልከው ምን ችግር አለው? ምንድነው የሚለውን ያልኩ? ምንድነው የሚለው ነው የፈለገው ነገር አንተ ታረገው ወይ ያልኩ ነው ያለው። ምንድነው ማረገው? ጠይቃለህ። እኔ ምንድነው ማረገው? ምንድነው ምግብ መብላት ነው? ውሃ መጠጣት የተባለው ነው? መነሳት ነው? መሄድ ነው? ምን ማለት ነው የተባለው? ምንድነው የተባለው? ንገረን። የተባለው ምንድነው? ቃል ተርጉምልን። አንክታህ የሚለው እኮ ቃል በቃል ተርጉምልን። አንክታህ ማለት ቃል በቃል ትርጉሙ ምንድነው? ግንኙነት አድርግ ማለት ነው። አይ እንደዛ አይደለም። በጨዋ አማርኛ አይናገርም። በጨዋ አማርኛ አይናገርም። እንደዛ ነው አይልማ። ያው ቀጥልና አንብበው። ይሄስ ምንድን ነው የሚለው? ምን ማለት ነው? አንተ ተርጉምና ንገረኝ። ይሄንን እነግርሃለሁ። ምን ማለት ነው? አንተ ምንም በጨዋ ቃል ወይ ደግሞ በምሳሌ አነጋገር እንዳልተናገረ ነው የሚገልጸው። እንዴ እሳሳይስ ምንድን ነው የሚለው? አንተ ምን ብለህ ነው? አንብበው እንዴ አንተ ታነባው ደሳን ወይስ አንተ ምን ብሎ ነው እኮ? አንብብልኝ። እሺ አንብብልኝና ተርጉሙ። ምንድን ነው የሚለው? ና ተመለስ። ፖዝ መሆን አይቻልም። አስወጣ። እችኛዋ ፊደል ምንድን ነች? ላ ነች። እሺ ላ ምንድን ነው ያለው? ምን ማለት ነው? ኧረ ጉድ ነው። ምን ብለህ ነው ያሰብከው? አንተ አታውቀውም እኮ አንተ ራስህ። ምን ማለት ነው እንዴ? አንተ ራስህ አታውቀውም።
ምን ማለት ነው? ትርጉሙን ንገረኝ ብራዘር። የኔና ለማወቅ እሺ፣ ያዘውና አንተ የምታውቀውን ትርጉሙን ንገረን። አንተ እኮ አዋቂ ስለሆንክ ነው የጠየቅነው እና ትርጉሙን ንገረን። ሳታውቀው እንዴት ትከፍታለህ? ጅል ነህ እንዴ እኮ አንተ ስለምታውቀው ትርጉሙን ንገረን። አንተ ንገረኝና አንተ በአለም ሰብረው ካርድ ሞላላለሁ። እሱን እዛው ለአይሻ ትሞላላታለህ። አሁን ትርጉሙን ንገረን። ማርያም ለማርያም ሞላላት ከፈለክ እኔ አያገባኝም። ግን አንተ መልሰው ሳታውቀው ነው የምትጠይቃለህ። እሺ የገባው ልታነብልን ነው ወይስ ልታላግጥ ነው? ላነብ ነበር የገባሁት። ያኛው መለስኩልህ። አንብበና ተርጉምልን። እሺ አንብበህ ተርጉምልን ወንድሜ እባክህ። ያሳፍራል። ምን ብለና እንደዚህ ለሰዎች ለ260 ሰው አንብቦ መናገር ራሱ ይሸማቀቃሉ። እያያችሁ ነው። አንብቦ መናገር ይሸማቀቃሉ። የዚህን ያህል ደረጃ አይደለም። እኔ አንድ ግለሰብ ነኝ። አንተ እንደዚህ አትጠቀም፣ አረብኛ አትችልም፣ እንደዚህ ይላሉ እንጂ ማን ነው አችልም? እሺ አንብበህ ነገር እንኳን አንብባችሁ እንደዚህ ነው የሚያጭበረብሩት። መቶ ሺህ አስገባህ ካነበብከው ወላሂ ቆዳ ምንድን ነው አንተ ፖለቲካ ምን ቀጥታ ነው የተናገረው። ሜታፎሪክሊም አልተናገረውም። ኦኬ ሶ ኑ ማትሸመቀቁ ከሆነ ይህን መጽሐፍ ማንበብ ነውር ነው ወይ? ሼም ነው ወይ? ይህን መጽሐፍ ማንበብ መሳደብ ነው ወይ? ሙስሊሞች ምን ትላላችሁ? ታፍራላችሁ፣ ትሸመቀቃላችሁ ማለት ነው። ይህ ቃል እንግዲህ የሆነ በቃ በጣም መረን ያደገ ባለጌ ሰው ካልሆነ በስተቀር አይናገረው። እውነታችሁ ነው። ግን ነብያችሁ ደግሞ ተናገረው። ምን ይደረግ እንግዲህ አንድ መንገድ ላይ ያደገ ዱርዬ ወይ ደግሞ በጣም መረን የወጣ እሱ ራሱ ሊስተካከል ይችላል። ይሄን ቃል ሲናገር ባለጌ ነው ካልከኝ፣ እንደዚህ አይነት ቃል ሲናገር እንደዚህ ቃል በቃል ሲናገር ባለጌ ነው መባል የሌለበት ከወግም ከስነ ስርዓትም የወጣ ንግግር የተናገረው ብለህ ካልከኝ፣ ይሄን ቃል በመናገሩ ግንኙነት ፈጸመ ወሲብ ፈጸሙ ምናምን በሚለው ቃል ሳይሆን በዚህ ቃል ሲናገር ይሄ ነውር ነው ካልከኝ፣ ይህንንም ነውር ነው ልትለኝ ይገባል። አይ ነብዬ ሲያደርገው ትክክል ነው የምትለኝ ከሆነ አዝለው ትዞራለህ። ለእኔ ግን ጭንቅላት ስላለኝ ነብይህና ያለች ለእኔ ሁለቱም ሚዛኔ እኩል ነው። ሚዛኔ ስነ ምግባሩ ላይ ወይ ደግሞ ያንን ነገር ሲያደርገው መጠንቀቁ ላይ ነው። ኦኬ እንዴ ስብሐት ገብረ እግዚአብሔር ጨዋ አይደል እንዴ ጋይስ? እንዴ የሱ መጽሐፎች አንብበናል። እንግዲህ እንደዚህ አይነት ቃል ግን እዚህ ሐዲስ ላይ ያሉትን ቃላቶች እውነት ለመናገር ምንም ያለማካበድ ስብሐት ገብረ እግዚአብሔር በጣም በጨዋ አማርኛ ነበር ሲጽፍ የነበረው ከመሐመድ አንጻር። እውነት አይ ካላችሁ ነው። እስቲ ግቡ አንብቡ። በጣም በርካታ ሐዲሶች አሉ። ወስታ ቀጥል። እሺ ያው እንግዲህ በረብ ብዙ ሰው ሲሸማቀቅበት እያየን ነው ሐዲስ ባብል። እኛ ደግሞ ሼም ይዞን እስከ ዛሬ ድረስ ዝም ብለን ያስቀመጥናቸው ባላይ ያለፍናቸው ሐዲሳቶች ነበሩ። ሐዲስን ማንበብ ያሸማቅቃል እንል ነበረ። በተግባር እያየን ነው። ሰላም ሚቻው ይሰማሃል? ሚቻል አሁን ይሰማችኋል? አለ ሰላም ነው። ድምፅህን ጮክ ማድረግ ትችላለህ? ይሰማል አሁን? አዎ ድምፅ አነስ ብሏል፣ ግን አለ ትሰማለህ። እሺ ጥያቄ ለመጠየቅ ነበር። እንትን ኤርፎን አርጋል ወይም የሆነ ነገር? አዎ በኤርፎን እያወራሁ አውልቀው፣ አይሰማም። ኤርፎን አውልቀውና አውራን፣ አይሰማም። እሺ አሁን መታል መሰለኝ። አለህ ወንድማችን? አዎ ይሰማል። ትሰማለህ? ሰላም እንዴት ነህ? እንዴት ናችሁ? አለን። አረብኛ ትችላለህ ወንድማችን? አይ እኔ ክርስቲያን ነኝ ሙስሊም አይደለሁም እና እንደ
አፖሎጀቲክስ መማር ፈልጋለሁ እና እንዴት እጀምራለሁ የሚለውን ባጭሩ ጠይቄ እወርዳለሁ ብዬ ፈልጌ ነው። ኦኬ ያው እንግዲህ ወንድማችን ያው በማንበብ ምናምን ነው በውስጥ ጻፍልንና አንዳንድ የሚነበቡ ምናምን ነገሮች አቴንድ ማድረግ ያለብን ነገሮች እንላለን እና ደግሞ ያው ክርስቲያን እዚህ ጋር ኦርቶዶክስ ላይ ምናምን አንዳንድ ጥያቄ ነበሩኝ በውስጥ ልጠይቃቸው ያው ትመልሱልኛላችሁ ብዬ አስባለሁ። ይቻላል፣ ችግር የለውም። ኤኒ ታይም። እሺ አሁን ምን አይነት ሰው መሰላችሁ የምንፈልገው? በመጽሐፍቴ አልሸማቀቅም የሚል በዚህ ያ ዴቭ ክፈተውና ክፍት አድርገው ችግር የለም። መጽሐፋችሁ ላይ ያለውን ጉድ ኖና እዩ። ነብያችሁ ኤክስፕሊሲትሊ ይናገር ነበረ። ቃላቶችን ሲናገር በግልጽ ነው የሚናገረው። እንዲያውም በግልጽ የማይናገሩ ሰዎችን ያወግዝ ነበር። ኖ ስትናገሩ በግልጽ ተናገሩ። እንደው በምሳሌ አድርጋችሁ ብልት ምናምን አትበሉ። ቃሉን ጥሩት ነው የሚለው አልአደብ አልሙፍራድ 963 መሰለኝ። ኤክስፕሊሲትሊ ተናገሩት። ምንድነው ክፈተው እንትኑን እንደው ለበስበስ አድርጋችሁ አትናገሩ ብሎ ይናገራል። እንደዚህ አይነት ነገር አለ። ይሄ አንዱ ነው። ይሄ ቃል እንግዲህ ያው አረብኛ የምታውቁ ሰዎች ታውቃላችሁ። ምናልባት ዴቭዬ ጉግል ላይ ያስቀምጠውና ድምፁን አሰማው። ድምፁን ማሰማት ይቻላል። አረብ ሀገር ላይ ያሉ ብዙ ሰዎች ስላሉ ቃሉን ድምፁን ሲሰሙ ምን ለማለት እንደሆነ ስለሚታወቅ ማለት ነው። እሱን ኮፒ ፔስት አድርገውና ሳውንዱን አሰማው። ጄሚናይ ላይ ይተርጉሙ። ኖ ጄሚናይ ላይ ትርጉሙን ሳይሆን ድምፁንም እንዲሰሙ ስለፈለኩ ነው። ስለዚህ ሌላውን ነው ጉግል ትራንስሌሽን ላይ ወሰደውና ሳውንዱን እዛ ላይ አረብኛ ወደ አማርኛ በለው። አማርኛውንም ይተረጉመዋል። በእርግጥ ግን ሲተረጉም እሱ ጠየም አድርጎ ነው። ነብያቸው ግን በግልጽ እንደዚህ ብሎ ነው የሚናገረው። ይሄ ደወረስት ነው፣ ባይዘዌ ደወረስት ነው። እሳቸው ሲናገሩት ወይም ነብያቸው ሲናገሩት ዘወረስት ነው። ሌላ ሰው ቢናገረው ይሻላል። ሌላ ሰው ቢናገረው የተሻለ ነው። ነብይ ነው ብላችሁ የምታስቡት ግን እናንተ ቅድም ዱርዬ ስትሉት የነበረው የዱርዬ ቋንቋ ስትሉት የነበረውን ከሰሃባዎቹ ጋር ተሰብስበው ሲናገሩ የነበረው ነብይ የምትሉት ምን እንደዚህ ያረካት ወይ ይሄ ዱርዬ በቃ ማፊያ ተሰብስበው እኮ መጥቶ ሰውየው ለንስሐ ነው የመጣው። እንደ ጠየመ ቢያደርገው ምን አለበት? እና እነዚህን ቃላቶች ግልጽ አውጥቶ ይናገራል መሐመድ ነብያችሁ። ስለዚህ ዱርዬ መንገድ አዳሪ ማለት የሚገባችሁ መጀመሪያ ነብያችሁ ነው። ይህን ቃላት ኤክስፕሊሲትሊ የሚናገር ምንም ጠየም ሳያደርግ በግልጽ ቋንቋ አውጥቶ የሚናገር እሱ ነው። ዴቪድ ከቻልክ ድምፁን የምታሰማ አሪፍ ነው። ከዛ ውጭ በስነ ምግባርም ቢሆን ቃሉ መጥራቱ ብቻም ሳይሆን በስነ ምግባርም ደግሞ ይህን ነገር በድርጊት በአክሽን ሁሉ ያሳያል። ቃሉን በአክሽን ሁሉ ያሳያል ማለት ነው። ማለት ያው እንግዲህ እንደምናውቀው መሐመድ ምን አይነት ሰው ነው፣ በግል ህይወቱ ዙሪያ ምን አይነት ሰው ነው የሚለውን ያው ከሚስቶቹ ጋር ያለውን ታሪክ እናያለን። ኢቨን ሰራተኛ እንኳን አይቀሩም። ቤት ውስጥ ሰራተኛ አያስቀምጥም። እሺ አሰማ ኦኬ I had intercourse with her ብሎ ነው የተረገመው በእንግሊዝኛ። I had intercourse with her ጠየም አድርገው ኢንተርኮርስ አለ። ግን ቃሉ ሊትራሊ እኔ ቃል ማለት እዚሁ ጋር ደግሞ እንደገና ይህንን ቃል ያስቀምጣል። ይሄ በትክክል ደግሞ በግልጽ በቀጥታ መናገሩን ማለት ነው። መሐመድ በቀጥታ ይህን ቃል እንደተናገረው ያለ መደባበቅ ዘጋቢው ያስቀምጣል አይደለ እንዴ? አኒክታሃ የሚለውን ቃል ከአፉ ወጥቷል ነብያችሁ። አኒክታሃ የሚለው ደግሞ ሊትራሊ ሲተረጎም ምንድነው? እኛ አንናገረውም። ንባቡን አሳይ፣ ለሙስሊሞች አሳይ። አኒክታሃ ማለት ምን ማለት ነው?
ዴቫ አሳያቸው። እሺ እንትኑ ላሳያችሁ ብዬ ነው አንድ ጊዜ። እሺ ኦኬ። ስለዚህ ነብያችሁ ከአፉ አኒክታሃ ብሎ አውጥቶታል። ባይዘዌ የዱርዬ ቋንቋ ነው ብላችሁ የለ ነብይ። ስለዚህ ነብያችሁን ዱርዬ እያላችሁት ነው። አኒክታሃ ብሎ የሚሳደብ ሰው ካለ ባለጌ ነው፣ የዱርዬ ቋንቋ ነው፣ መንገድ ላይ ያደገ ነው። እናቴ ትቆጣኛለች እኔ ያልለውም ብላል። ነብይህ ግን ብሎታል። ነብዩ እናት የለውም፣ እናቱ አልተቆጣችው። ከነብዩ ይሻላል እሱ። ነብዩ እናት የለውም፣ እናቱ አልተቆጣችው። ስዳደግ ነው፣ መንገድ ላይ ነው ያደገው። አኒክታሃ ብሎ ሲል ተሳዳቢው ራሱ ተሳዳቢው ከዛ ምንድነው የሚለው ቃል ምንድነው? ከአኒክታሃ ካለ በኋላ ዘጋቢ ምንድነው የሚለው? ይቺ ቃል ያክኒ ላ ማለት ማፍረስ ነው አይደለ? በመደበቅ ወይ ደግሞ በጨዋ አማርኛ አይደለም። ምን ያለው አኒክታሃ ያለው በጨዋ አማርኛ አይደለም፣ በጨዋ ይኸውላችሁ አያችሁ። he does not use a nickname ምን ማለት ነው? he does not use a nickname ኒክኔም አልተጠቀመም፣ ወይ ደግሞ በሌላ አለ አይደለ ግብረ ስጋ ግንኙነት አደረጉ ምናምን እንደዚህ አይደለም የተናገረው። ምንድን ነው የተናገረው? ጨዋ ቃል አልተጠቀመም፣ ጨዋ አማርኛ አልተጠቀመም። ከዛ ምንድን ነው የተጠቀመው ካዲያ ካላችሁ ዲዲዲዲዲዲ ያለው ማሜ ይችን የተናገራት እስቲ ያ ኡስታዝ ጥራውና እስቲ ይችን ነገር ይበለን። ቅድም እንደዚህ ማለት ይምጣና ይችን ብቻ ያንብብልን፣ እንዲያነብልን ብቻ ነው የምንፈልገው። ጥሩት። ባለጌ ስዳደግ ነው ባለጌ ይሳደባል እያለ ሲውል የነበረው እኔ እና እሱ ተገናኝተን ብልግና ስድብ ተሳደበ ሲል ነው የምንሰማው ራሱ ኡስታዙ አይደለ? እና እስኪ ብልግና ስድብ ነው ትናንትና 3 ኡስታዞች ይሄን ሐዲስ ይሄን ቃል ለማንበብ ተሸማቀዋል አይደለ? እሱ ውይይት ላይ በጣም እየደከምኩኝ ምን አለ ደኢፍ አለ ስትለው ጊዜ አይ ደኢፍ ሳሂህ ነው ደኢፍ የለም ግን መቅጦ ምናምን ብሎ አረብኛ ቃል አስቀመጠ። ምን ማለት ነው መቅጦ ማለት ምን ማለት ነው ብራዘር? አይ ደኢፍ አንዳንድ ደኢፍ አለ ልትለው ነው ደኢፍ የለም ብለህ አይ እሱንማ ካለ ያው ዳይፍ ሳሂህ አልቡኻሪን ዳይፍ ካለ ምን እናሳየዋለን መሰለህ? ተሰብስበው ሳሂህ አልቡኻሪ ማለት 99.99 ትክክል ነው ብሎ ያሉበትን ቃል አለ። ሌላው ላንቺ ጋር ልኬልሻለሁ። ማሳየት ከቻልሽ አሳይ። ሳሂህ አልቡኻሪ እንደዚያ ካለ እነዚህ ቀጣፊዎች ናቸው። ከነዚህ ጋር እኮ ንግግር የለም የምንለው እኮ ለዚህ እኮ ካለ ውሸት ምላሳቸው ስለማይላቀቅ። አብደላ ቢን ሙሐመድ አልጃፈር ነገረኝ አለ። ማን? አብደላ ቢን ሙሐመድ አልጃፈር ነገረኝ። ወህብ ቢን ጀሪር ነገረን፣ አባቴ ነገረኝ። እንዲህም አለ የአላ ቢን ሐኪምን ሰማሁት። እርሱም ከኢክሪማ እርሱም ከኢብኑ አባስ ረዳላ እንደዘገበው። እንግዲህ ይህን ሐዲስ እየዘገበ ያለ ዘጋቢው በቀጥታ የተናገረ ያለው ከስር ኢብኑ አባስ ነው። እንደዘገበው አለ ማዒዝ ቢን ማሊክ ወደ ነቢዩ ፖሊስ ቢያፖንሂም መጣ። በመጣ ጊዜ ነቢዩ እንዲህ አለ፣ ምናልባት ስማሃት ወይም ጣቅሳሃት ዳብሳሃት ወይም ተመልክታት ይሆናል ብሎ ጠየቀው። እርሱም አይደለም ያለ መልእክተኛ ሆይ አለ። ከዛ ነቢዩ ምን አለው? ነቢዩ ከዛ ምን አለው? ጋይስ ምን ግን እንደዛኛው ኡስታዝ ዛሬ እንደሚወያየው ገባህባት ለምን አላለ? አይሻ እንደዚህ ሐዲስ አልዘግብም። አይሻ እኮ እንዴት ወደ ሐለቢ ያላለም ነው ቢኒ ወደ ሐከልቢ ነው ወደ ልቀልቢ ነው ወደ ሐለቢ ወደ እኔ ገቡብኝ ነው ያለው። እዚህ ጋር መሐመድ ጨዋ ቃል መጠቀም ይችል ነበረ። ጅማ አረጉ ማለት ይችል ነበረ። ኦኬ ጅማ አረጉ ምርጫዎች ነበሩት። ምርጫዎቹ ግን አልፈለገም። በጨዋ አረብኛ ቃላቶች ሊናገር ይችል ነበር። ይህን ቃል አለመጠቀም ይችል ነበር። ስለፈለገን የተናገረው እንጂ ጅማ አረጉ ማለት አይችልም። ይችላል። ይህን ሐዲስ ቴባዬ በጣም ብዙ ሰው ከብሮበታል። ይህን ጀነራል ፈተዋ ላይ ሲጠይቁ ምናምን ስትመለከት በጣም ብዙ ሰው እንደከፈረበት ይናገራል። ራሱ ኢስላም
ኪው እንዳሰራ ላይ ገብተህ አይተሃል? አንዱ ሲጠይቅ እኔ በጣም በቃ ጨነቀኝ፣ መቀበል አቃተኝ እና ነብዩ እንደዚህ ነቃ ይናገራል ብዬ በተአምር አስቤ አላውቅም እና በቃ መጠራጠር እንትን ጀመርኩኝና ከእስልምና አወጣለሁ ብሎ የጠየቀውን አይተዋል? ልላክልህ እሱን ቆይ እውነቴን እኮ ነው የምነግራችሁ። ዌብሳይት ላይ እየጻፉ ፈትዋ የሚጠይቁበት ዌብሳይት ላይ እንደዚህ ሁላ ብሎ ይጠይቃሉ። ኦኬ እና ይሄን ቃል ነው ያወጣው። እኛ እነዚህን ቃላቶች ደብቀን በጣም በኢትዮጵያኖች በቃ ለማንበብ እየደበረን የዘጋነው ቃል ነው። ልክ ይላሉ። አማርኛውን ታነባለህ። ከዚህ ቀጥሎ ቀጥታ ቃሉ ይኸውላችሁ ምንድነው? በዳትን ካለ በኋላ ምንድነው? ምንድነው ያለው? እየባሰ መጣ ነው። ምንድነው ያለው? እየባሰ መጣ ይሻላል ስንለው እየባሰ መጣ። እየተማባ መጣ እንጂ ምንድነው ያለው? አብቡልኝ እስኪ አሉት። ምሳሌ አነጋገር አልተጠቀመም። ምሳሌ አነጋገር አልተጠቀሙም። በቀጥታ ሻካራውን ቃል ተናገሩ። ሐቃቁን ነው። ነጭ ነጯል ዘመዴ ነጭ ነጯል ነው። ሴቶች ውረዱ ባካችሁ ባካችሁ። አሁን አንዳንድ ባለጌ ሰዎች ንግግር እያሳየን ነው። ያ እንግዲህ ሐዲስን እናንብበው ካል እንደዚህ ነው እኛ ማንበብ ያለብንና ይህንን ስድብ ብላችሁ ማሰብ የለባችሁም እንደ እስልምና። ከዛ በኋላ ሰውየው ኢብኑ አባስ አለ ከዚያ በኋላ በድንጋይ እንዲወገር አዘዘ። ኦልሞስት ዝሙት ሰርቷል። የዝሙት ኢንቨስቲጌሽን እየተደረገ ነው። ስለዚህ መሐመድ መናገር ስላለበት የግዴታ አመጣነ ጅማ አርጋታል ወይ ደግሞ አላለም። እንደዚህ ነው በቃ የተናገረው። ይህንን ቃል አስቀመጠ ወይ ደግሞ ይህንን ቃል በቃል የተናገረው ማለት አያችሁት? ይህንን ቃል አስገባህባትን አለ። እርግጠኛ ነው ደብዬ። አሁን እሱን አረብኛውን ውሰድና ድምፁን አሰማ። እንደቀደም አሰማኝ እኮ እዛ ላይ ነው ይሄኛውን ስንን አስገባህባት የሚለውን ማለት ነው እኮ። እሱ አኒክታን እኮ ነው ሲተረጉመው በቅንፍ አድርጎ አሊያም ይሄንን ቃል ነው የተጠቀመው። እንደዚህ በእኛ አማርኛ ሲመጣ ይሄ ይባላል፣ ኦር ደግሞ ቃል በቃል ይሄ ቃል ይባላል ማለት ነው። አኒክታ ወይ በዚህ ወይ ቅንፍ አድርጎ ያስቀመጠው ወይ በዚህ ነው የምትጠቀመው። ጀስት ይሄኛው ሊትራሊ ወርዱ እኛ የምንጠቀምበት እንደንትን ይሄንን ሊጠቀም ይችላል። ቀጥታ ቃሉ ይሄንን አስገባህባት እንደማለት ነው። ኦኬ። ለማንኛውም እንግዲህ እንዲህ አይነት ንግግር የሚናገር ነብይን ይዘው ሰውን ስድ ለማለት ጊፍት መስጫው ተዘግቶ አይደለም። በሪፖርት ቤቴ እንደተከፈተ ሪፖርት አድርገዋል። ኮፒ ሊንክ አድርጉልኝ ይችላል። አሰሙኝም። እኔ ቪዲዮ እየተነሳብኝ ነው። አሁን ሲወጣ የሀገር ቪዲዮ ተነስቶ ነው የማገኘው። አምሹር ዴፊኒትሊ የምነግራችሁ እና ሪፖርት ነው ራሱ ነው ሰስፔንድ ያደረገኝ። ሪስትሪክሽን ሰጥቶኛል እና ተዘግቷለን። ኮፒ ሊንክ አድርጉ ፕሊዝ። ቤቱ ላይ እየገባችሁ አካውንት የሚዘጉት እኛ አካውንት እንከፍታለን። እኛ እንኳን ለአካውንት በአካውንት አለን። በህይወታችን መታችሁ አልቆም ነው አንመለስም። ወደኋላ የሚመለስ የለም። አሁንማ ወደኋላ የለም። ከዚህ በኋላ ወደኋላ የለም። መቼም ወደኋላ የሚባል ነገር የለም። ምክንያቱም ያ እንደምናውቀው በጣም 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 በውሸትና በቅጥፈት ስለመጡ ይሄ ደግሞ እል ውስጥ ነው እኛን የሚያስገባን እንጂ የሚሰብረን ወደኋላ የሚያደርገን አይደለም። በጣም በኃይለኛው እንድንሰራ ከበፊቱ በባሰ መልኩ እንድንሰራ ነው፣ ንብ እንድንሆን ነው የሚያደርገን። ስለዚህ እናንተ ውሸታችሁን ቀጥሉ፣ እኛ ስራችን እንቀጥላለን። ባይዘዌ ይሄ ነገር ከተከሰተ ከዛሬ ዓመት በፊት እኮ በጣም እፎይ ላይ በጣም ብዙ ነገር እንትን የዘመቱበት ግን ይብስ አበረቱት። ይብስ በሰው ሁሉ ጉድ ላይፍ ምናምን እያላችሁ ኮሜንት ጻፉ። እሺ ከይቅርታ ጋር እንዴ ይቀጥል። አይ ጉድ ላይፍ ምናምን እያላችሁ ኮሜንት ጻፉ አልኳችሁ። ያ እንደዛ ብላችሁ ጻፉ እና ይብስ አበረቱት። ይብስ በኃይለኛ ስራዎች እንዲመጣና ኤክስፖዝ እንዲያደርጋችሁ እስልምና ኤክስፖዝ እንዲያደርግ ነው ያደረጋችሁት እንጂ ምንም ሰብራችሁ ምናምን ልታስቀሩ የሞከራችሁት አንገት ለማስደፋት ቤቱ ድረስ መሳሪያ የያዘ ሰው ልካችሁ ልታስገድሉ በዚህ ወጣ በዚህ ገባ እዚህ ቦታ ታየን ብላችሁ ነበርና ግን የበለጠ እል ውስጥ ነው ሰውን የምታስገቡት። ስለዚህ አሁን ውሸታችሁን ቀጥሉ። እውነት እንደሆነ በሐሰት ጋጋታና በወሬ
በፕሮፓጋንዳ አትሸፈንም። ለጊዜው ልደበዝዝ ትችላለች፣ ግን እውነት ነጥራ ትወጣለች። ይህን ሁሉ አሸንፋ ማለት ነው። ስለዚህ እናንተ በውሸት ትቀጥሉ። ተሳዳቢ ነው እንደዚህ ነው እያላችሁ ፕሮሞት አድርጉት። ስድቡን ለማየት ሲገባ ስድብ የቱ ነው ብሎ ሲገባ ትምህርቱን ያገኛል። ከዛ ይሄማ የተማርነው አይደል ይሄማ መጽሐፍ ይጠቅስ የለ እንዴ ብሎ እዛው ይቀርላችኋል። በደንብ ፕሮሞት አድርጉት። በደንብ እንሰብራለን ብላችሁ በጣም ፕሮሞት እያደረጋችሁት ነው። ከስህተታችሁ አትማሩ። ባለፈውም እንደዚህ ብላችሁ በጣም እንደዚህ ግርግር ስትፈጥሩ 800 900 ሰው ያየው የነበረው 2000 3000 ሰው አስገባችሁት። በጣም ግርግር ስትፈጥሩ ደግሞ 10000 ሰው አስገብታችሁት ነበር። አሁን ደግሞ 20000 ሰው ታስገብታላችሁ። በጣም ፕሮሞት እያደረጋችሁ ስለሆነ በርቱ። ይሄ መልካም ነው እና በደንብ ኧረ ጆሪ ብላለች 100,000 ሰው ነው የምንጠብቀው ብላለች። 100 ምናምን ሺህ እናንተ በ10,000 ትደሰታላችሁ እንዴ? በ9,000 ሰው ብላለች። ስሙት ሳሂህ ቡኻሪን እንግዲህ ይሄ ኡስታዝ ራሱ ነው ሲያብራራ። በነገራችን ላይ እኛ ቁጭ ብለን ማለት ነው ጌታ ምስክሬን እዚህ ገስት ላይ ያሉት ሰው ብቻ ነው ጉድ ላይ በስበርስ ዲቤት ማስደረግ እንችላለን። ሁላችሁም ይሄኛውን ኡስታዝ ከዚህኛው አድርገን ቪዲዮዎቻቸውን እየከፈትን ዲቤት ማስደረግ እንችላለን። እንጂ አንዳንዱ ዛሬ ይሄኛው ሲዋሽ ያኛው ሌላ ያወራል፣ ይሄ ሌላ ሲያወራ ይሄ ሌላ ያወራል። ለምን እየተሸማቀቁበት፣ ይሄ ገቡባት ሲል ይሄ ዞሩባት ይላል። አንደኛው ምንድን ያለው 4 እግር ያለው አለ እንስሳ ወሲብ ማድረግ ይቻላል የሚለውን አንድ እፎ ያስቶበት አንዱ ይሄኛው አንዱ ኡስታዝ ምንድን ያለው 4 እግር ያለው ሴትን ልጅ ነው እጇንና እንደዚህ ጎንበስ ስትል ጎንበስ ብላ የኋላ ሲያረጋት ማለት ነው። ሁለት እጇንና 2 እግሯን ቆጥሯል አለ። እሱን መቼም ማረሳው ታስታውሰዋለህ? ቢኒ እፎይ እኮ ነፍስ አይማርም፣ ግን 2 እግር አስለፍልፎታል እኮ 4 እግር ሲባል ሴት ነው ብሎ ተናግሯል። ሴቶችን 4 እግር ብሏቸዋል። 2 እጃቸውና 2 እግራቸው ሴት ነው አለ 4 እግር የተባለችው። የሙስሊም ሴቶች 4 እግር ነው ያላቸው፣ እጃቸውም እግር ነው። ባይዘዌ አንተ ተዋለ ያየሁት ነገር ቢኒ በዚህ ጉዳይ ይሄ 4 እግር ማለት በዳዴ መቴል ህፃን ነች ብሏል። 4 እግር ነው ያው 4 እግር ያላትን ወሲብ ስታረግ አለ ሐዲሱ 4 እግር ያለው እንስሳ ነው እና ሲዋሹ ነው አመጣና እፎይ ለጠፈላቸው። ይኸው 4 እግር ያለው ይላል አለ ሐዲሱ የሚለው እንደዛ አይደለም። 4 እግር ያለው ሴት ወንድ ነው። ሐዲሱ የሚለው በ4 መቋሚያ መካከል ስትቆም ነው የሚለው። በ4 ቋሚ መካከል ስትቆም ነው የሚለው። ከእንስሳ ጋር ነው ባይዘው። ይሄ ከእንስሳ ጋር በምትቆምበት ጊዜ እንስሳ በምታደርግበት ጊዜ መታጠብ ግዴታ አይደለም ነው ማለት። መታጠብ ግዴታ ነው ሌላ አይደለም። ይሄ ሳሂህ ኢማም ማነው አነዋዊ ማለት ነው የኢማም ሙስሊም ሸሩን የጻፈው እሱ በደንብ አስቀምጦታል። 4 እግር ማለት እንትን ከእንስሳ ጋር የሚደረግ ግንኙነት ነው። ስለዚህ መታጠብ ግዴታ ነው ብሎ አስቀምጦታል። እሱን ለማምጣት ነው። መጽሐፎቻችሁ እኮ ሲከፈቱ እኮ ጆሮ ነው ጭው የሚያደርጉት። ከእንስሳ ጋር ታጥበ መታጠብ ጀለስ መጣና ሴት ልጅ ነች ያለ እንስሳ አይደለችም ሴት ልጅ ነች። አፈንድዳ ያሰሰጠው አንተ ቂጣ አይነካም፣ ተው ቂጣ አይነካም። ረቤኔ ለማንኛውም ስሙት እሺ። እንትኑንም ሳሂህ ቡኻሪ ማለት ምን ማለት ነው ቢሎ ሲያስረዳ ስሙት። ኡስታዝ እሱን ደግሞ ይህንኑ ሀዲስ ይዛችሁ ብትሄዱት ደኢፍ ነው ይላችኋል። ከዛ መልሱ በመሰረቱ ሀዲስ አይደለም፣ ሰሂህ ሙስሊም ሀዲስ አይደለም። ያው ሳሂህ ቡኻሪ ማለት ይሄ ነው መጽሐፉ ማለት ነው። ያው ይሄ መጽሐፍ ነው ወደ 4 ቮሊዩም ነው እና ሳሂህ ቡኻሪ ይላል ለኢማም አልሐፊዝ አቡ ኢስማዒል ምናምን ብሎ አስቀምጦ ይሄ ምንድን ነው ጃሚዕ ነው፣ ሀዲስን የሰበሰበ ነው። ገብቶሃል? ጃሚዕ ነው የሰበሰበ ነው፣ ሀዲስን የሰበሰበ ነው እንጂ ይሄ የሀዲስ ሳሂህ ቡኻሪ የሚባለው ኢማም አቡ አብደላህ ሙሐመድ ብን ኢስማዒል አልቡኻሪ የተሰኘ አካል የሰበሰበው የሀዲስ ስብስብ ነው። አጣርቶ የሰበሰበው ማለት ነው። ሀዲሱ ከዛ በፊት የነበረ ነው፣ በነብዩ ዘመን የተነገረ እኮ ነው። እሱ ግን አጣርቶ የሰበሰበው ነው። ሰነዱ ሙሉ በሙሉ 100% ማለት የሚቻለው ወይ ደግሞ 99.999% ጥራት ያለው ሰነዱ ማለት ነው። ይሄ ነው አንደኛው ማለት ነው። ቀደም 6 ኪታቦች ምንድን ነው ያለው? 99.999% ጥራት ያለው ምኑ ሰነዱ። ማሻአላ ትላንትና ከቆስጤ ጋር ሲወያይ ምንድን ነው ያለው? ሙቅጣ ነው ያለው። ቆስጤ ምንድን ነው ያለሽ? ኑቅጣ ነው ያለሽ ወይስ ኑጣ ነው ያለው? ይሄ ማለት ምን ማለት ነው? ቼን ኦፍ ትራንስሚሽን ያልተጠቀሰ መሀል አንድ ያልተጠቀሰ ካለ እሱም ደይፍ ማለት አይደለም።
አንድ ሀዲስ ላይ ከ7000 ስንት ነው 7630 ምናምን ሀዲሳቶች ውስጥ አንድ ሀዲስ እንደዛ የተደረገች አለች። ምን የተባለች ሰነዱን ሙሉ ለሙሉ ያላብራራው አለ። እሱ ደግሞ ማለት ደኢፍ ማለት አይደለም። ወንድማችን ኡስታዝ እንደተናገረው ምን ብሏል? 99.9999% የተረጋገጠ ትክክለኛ ሀዲስ ማለት ነው ብሏል። ይህንን ግን እኔ ማመጣውን መረጃ ደኢፍ ለማለት ስለሚፈልጉ ማብለጫዋ መንገድ ያቺ ብቻ ስለሆነች፣ ስለዚህ ምን አይነት መንገድ ነው መጠቀም የሚፈልጉት? አይ እንዲህ በዚህም በዛም ብትል ደኢፍ እንዳልሆነ መረጃው ተረጋግጧል። ከዛስ ይህንን ሀዲስ ለማንበብ ተሸማቀቀ። አንክታሃ ምን ማለት ነው? ጭራሽ አንክታሃ ብሎ መናገሩን ከበደው፣ አልቻለም። ምክንያቱም ከባድ ነው፣ አሸማቃቂ ሀዲስ ነው። እንዴት ደፍሮ ሊያነበው ይችላል? ካነበበው ሲዋረድ ነው። ስለዚህ ሊያነባ አይችልም። አይ እኔ አነባዋለሁ የሚል ኡስታዝ ካለ ግን ከስር ይግባ፣ ቢኒ አስገቡ። ቪዲዮን ጨርሰው ያኛውም የተናገረው ስላለ በጣም አሪፍ ነገር ተናግሯል። እንዴት ነበር ሲሰበሰብ የነበረው? ኢማም ቡኻሪ መሰረት ሐዲስ አይደለም ተመለከታቸው መጽሐፍ ማይኬ ኦን ነው እንዲቀር። አይ ቀጥል እኮ እያልኩ ያሉ ለምንድን ነው ወደ ኋላ የመለስከው? ቀጥል ዴቭ፣ አሪፍ ንግግር ነው። እዚህ ላይ ማስረጃ በራሳቸው ላይ ያቆማሉ። ሱነን ኢብኑ ማጃህ ይሄም ሌላው እንዲሁ ትልቅ ዓሊም የሰበሰበው ነው። ሌላ ደግሞ ተመልከት ሱነን አት-ትርሚዚ ይሄም ትልቅ ዓሊም የሰበሰበው ነው። መሐመድ ብን እስማኤል አት-ትርሚዚ የሰበሰበው ነው ማለት ነው። ስለዚህ ከዛ አንፃር እነዚህ ሰበሰቦች እንጂ ሐዲስ የምንለው ነገር ከነብዩ በኦራልም በሪትን ፎርም የመጣ ነው። አንደኛ ትውፊት ነው፣ በትውፊት የመጣ ነው በስነ ቃል ደረጃ። ሁለተኛ ኦራሊም ደግሞ ሁለተኛ ነው በጽሁፍ ደረጃ፣ በስነ ጽሁፍ ደረጃ ደግሞ ተጽፎ የመጣ ነው ማለት ነው። እና በመጽሐፍ ደረጃ ደግሞ ነብዩ በህይወት እያሉ ራሱ እና አብን ብን አልዓስ ወገይሪሂም መጽሐፍቶች ነበሩ። ስለዚህ ከዛ አንፃር ነው የምንመለከተው ነው። ቴዳ አይ ቲንክ ረጅም ሰዓት ስለፈጀን ቴዳ ምንድን ያለው መጽሐፍቶች ነበሩ በነብዩ ዘመን ያለው። አዎ እሱ ቅጥፈት ነው። ሐዲስ ለዚያው አህመድ ድንጀበል ላሰማችሁ ደግሞ ቆይ ይለቅና ታሰማናለህ። አገር ማስተዳደር አቅቶት መሐመድ እንደሞተ መሐመድን እንኳን እንዴት መቅበር እንዳለባቸው ግራ ተጋብቶ ነበር እኮ ነው። ሐዲስም እንኳን የለም ምንም የለም አልተጻፈም፣ በአፍ የተነገረ ነው የሚለው። ቀጥል እሺ ብኝ ይቀጥል። ቪዲዮን ቀጥለውና ቀጥሎ የሚናገረውን ደግሞ ትሰማዋለህ፣ እንዴት እንደተሰበሰበ ሐዲስ አጠቃላይ እንስራበት። ሙከረየሽ ቃል በቃል የሐዲስን መጽሐፍ ልክ ቁርአንን በምትቀበሉበት መጠን ልክ ነው የምትቀበሉት? አዎ ነው። ሰሂህ የሆነ ሐዲስን ቁርአንን በምንቀበለው ልክ እንቀበለዋለን። ካልተቀበልን እንደውም ሙስሊሞች ተብለን ማንጠራ። ያንን የነገረን ማን ነው? አላህ ሱብሓነሁ ወተዓላ ነው። ኃያሉ ጌታችን አላህ ሱብሓነሁ ወተዓላ ምን ብሎ ነው የሚያስቀምጠው? ቅድም እንደነገረ እሱ ወማ አታኩም ረሱሉ ፈኹዙሁ አለ። መልእክተኛ የሰጣችሁን ነገር ተቀበሉ ብሎ ነው ያስቀመጠው። መልእክተኛ የሰጠን ማንኛውም ነገር መቀበል አለብን። ተርላ እየሰማ ነው ትላለህ። እየሰማ ነው የምንጠራውት። አንድ ያቁም። አንድ ሙስሊም መጥቶ ሳሂህ ሐዲስን እንዲህ ችግር አለበት አልቀበልም ከቁርአን ጋር ምናምን የሚል ከመጣ ቀጣፊ ነው ማለት ነው። ምክንያቱም ቁርአንን በምንቀበልበት እኩል ነው የምንቀበለው ሳሂህ ሐዲስን ብሏል። ይሄው ልጅ ሳሂህ ሐዲስ እናሳያለን። ራሳቸው ሳሂህ ብለው ያስቀመጡትን ከቁርአን እኩል ነው የምንቀበለው ብሏል። ቁርአን ላይ ምንም ነገር እንከን የለውም ብሎ እንደሚያምኑ ልክ እንደዛ ነው የምንቀበለው ብሏል። ቴንክ ዩ። ቀጥል። ሌላ ደግሞ አንድ እዚህ ጋር ዲዳክቲቭ የሆነ ሳውንድ የሆነ ቫሊድ የሆነ አርጊመንት ሰርች አትሰማለኝ ብሎ እኔ አልሰማም ነበር እኔ ግን ቀይ አብርቶብሃል እና ቆይ ልጨርስና ትቀጥላለህ ይምራል እና እየቆየ ስለምደርስ ነው። ኦኬ አንተ ጋር መሰለኝ አንዴ ወርደህ ተመለስ ይምር ወይ ቪዲዮ ላጥፋልህ እንዴ? ቪዲዮ ከሆነ ወርደህ ይመለስ እና አንድ ቫሊድ የሆነ ዲዳክቲቭ የሆነ አርጊመንት እንትን ልበልና አላሳየህ። ለምሳሌ ቆይ አንዴ ላስገባውና ይምራንን ከዛ እንቀጥላለን። ቶፊቅ ጋር ጻፉለት። እሺ እዚህ ሰው ስላለ እዚህ ንቅራ በሉት። ቶፊቅን ጥሩት።
እኔም እዚህ እንትን እለዋለሁ። ዲዳክቲቭ የሆነ አንድ አርጊመንት ልስጣችሁ ሁላችሁ ማለት ነው። በደንብ አድርጋችሁ አዳምጡኝ። ለምሳሌ ኢምራን የተናገረው ነገር በሙሉ ትክክል ነው አልኩኝ። በደንብ አስተውሉ። ምንድን ነው ያልኩት? ኢምራን የተናገረው ነገር ሁሉ ትክክል ነው። እሺ ኢምራን አቡበከር ጎበዝ ነው ብሎ ተናግሯል። ያ ማለት ኢምራን ምንድን ነው ማለት ነው? ትክክል ከሆነ አቡበከር ጎበዝ ነው ያለው ትክክል ነው ማለት ነው። ይሄ ዲዳክቲቭ አርጊመንት ነው ስናነሳው ማለት ነው። አላህ ምን ብሎ ተናገረ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወማ የንጢቁ ዐኒል ሀዋ ከግል ልባቸው ወይ ደግሞ ከውስጥ ፍላጎታቸው ከራሳቸው ምንም ነገር አይናገሩም። ኢን ሁወ ኢላ ወሕዩ ዩሓ ዋህይ ቢሆን እንጂ እያንዳንዱ የሚናገሩት ነገር ነብዩ ዋህይ ብቻ ነው ብሎ ነው ያስቀመጠው አላህ ሱብሓነሁ ወተዓላ። ስለዚህ ነብዩ የሚናገሩት ዋህይ ከሆነ ከራሳቸው የማይናገሩ ከሆነ ነብዩ ደግሞ የተናገሩት ንግግር ካለ ያ የተናገሩት ንግግር ዋው 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 አጨብጭበናል። ስለዚህ ወገን እየተባላችሁ ያላችሁት ይሄ ወህይ ነው፣ ይሄ መገለጥ ነው፣ ይሄ ከፈጣሪ ዘንድ የመጣ መገለጥ ነው። መሐመድ ከራሱ አንዳች አይናገርም። እንትን አልካትን እንትን አረክባትን ሲለው መገለጥ ነው እያለን ነው ኡስታዝ። አጨብጭቡ። ይሄ መገለጥ ነው ከፈጣሪ ዘንድ የመጣ ዋው አረ ተቀጥላለ። በጣም የፈጣሪ መገለጥ ነው። ትሰማለህ። ከዛ ከተሳዳቢው ደግሞ በጸሎት እንደተሰበሰበ ትሰማለህ። በጸሎት በስንት ጸሎትና በስንት ነገር እንዴት ታማኝነታቸው እንዴት ነው ትሰማለህ። እንግዲህ እንትን አድርጋትን ሲል በጸሎት ነው ይሄንን ቃል ያመጣው። ይሄ በጸሎት የተሰበሰበ ሐዲስ ነው። ታማኝ እንዴት ታማኝ እንደሆነ ሲናገር ዋው እናመሰግናለን። ይሄ መሐመድ ለጠፈው የሚለው ይሄ ዲዳክቲቭ አለ። ስለዚህ በዚህ ደረጃ ሳይ የሆነ ሐዲስን ከቁርአን እኩል እንቀበላለን። ቀጥዕየ ثቡት ነው ልክ እንደ ቁርአን ማለት ነው። ظنየ ثቡት ራሱ አይደለም ቀጥዕየ ثቡት ነው ብለን ነው። ስለዚህ ከዛ አንፃር ነው ኢምራን መጨመርለት ነገር ካለ ጨምርለትና አይ ቲንክ ፋይናላይዝ አድርገን ኢንሻአላህ ወደ ኢንሻአላህ ቁርአን እንትን ምን ሊሆን ካልሆነ በኮስት ኢምራንን ቤት ከፍትና እንሄድና ቁርአን እናዳምጣለን። እሺ ዋርኒንግ እየሰጠህ ነው አባ ቶሎ እንትን አትበል። ዋርኒንግ እየሰጠህ ስለሆነ ነው ላኩበት ኮስት ታታብ እንዲደረግ ዋርኒንግ እኔ እንጃ ዋርኒንግ እየሰጠህ ይኸውልህ ታታብ ሲደረግ ራሱ ቪዲዮን ሲያበዛ ስለሚዘጋብህ አንዴ ታብታብ ይደረግ በትልቁ አድርግ። እሺ ቢኒዬ ቤተሰብ ሁሉ ሰላም ብያቸዋለሁ። ጠቁሯል ሊዘጋብኝ ነው። አዎ ይኸው አየከው። ኦኬ ታብታብ ሲደረግ ራሱ እንትን ያለ ነው። ኮፒ ሊንክ ይደረግ መጀመሪያ ታብ ኮፒ ሊንክ አድርጉ ከስር ያላችሁት እና ቪዲዮን ስታሳይ ዋርኒንግ ደጋግሞ እየሰጠ ስለሆነ ነው። ዋርኒንግ ሲሰጠው ለሱ ምልክት አያሳየውም እንዴ? ዴቪላንት አያሳየው? ሰጥቶኛል እኮ ቅድም ሲናገር አልሰማህም እንዴ? እንትን ነው ያርካል። ቢኒዬ እያሳየ አይደለም አባቴ፣ ለሱ እያሳየ አይደለም። እንዴት ስክሪንሻት አድርጌ ላሳየክ? አይ ጊፍቱ ምናምን እንደዘጋ ሪስትሪክሽን ልኮልኛል። ከቅድም ጀምሮ ዋርኒንግ እየላከልኝ ነበር። ለዛ ነው። እሺ እየነገርኳቸው ነበር እኮ ከስር ቅድም እንደከፈትኩ ነው የጀመረውና አርጉ ምናምን እያልኩ ነው። አስተሬ ማለቱ ደግሞ ያስጠላል። ታብ ኮፒ ሊንክ አድርጉ ቤተሰብ ሁላችሁም። እንግዲህ የተዋህዶ ልጆች መማርም የምትፈልጉት የምትማሩም የምንማርም ይቅርታ። እሺ ሁላችሁንም ሰላም ብያለሁ። ምናልባት ዘግተት ከፍት ይሆን? ኧረ አልዘጋውም። ከፈለገ የዝጋ ቤቱን እንትን ብለን ጨርሰን እንዘጋለን። አሁን ብዙ አንቆይም እኮ ስለ ጉዳይ አለብን፣ እንወጣለን እኮ ማውራት ያለብን ነገር አለ። ኦኬ እሺ በቃ ለማንኛውም መጨረሻውን አሳይና በቃ ወይም ለያዘው ለማስረጃ ይሆናል። ጥሩ ነገር ስላለው ነው ይሄ ማስረጃ። በጣም አሪፍ ማስረጃ ነው። መቼም ምላሳቸው መንታ ስለሆነ ነገ ደግሞ ሌላ ነገር ስለሚሉ በራሳቸው ምላስ ትይዛቸዋለ ነው። ገብተዋል ለማለት ነው። ቮይሱን ላሰማ ቢኒ ሀሳቡን ይለቅ። እሺ ጀዛ እዚህ ጋር መጨመር የምንፈልገው አንድ ነገር ምንድን ነው? እስልምናችን ልዩ የሆነው ራሱ በዚህ ነው።
እንዴት ካላችሁኝ ምሳሌ ላስቀምጥላችሁ። በክርስትና የማቴዎስ ወንጌል አለ። የማቴዎስ ወንጌል እነሱ የእግዚአብሔር ቃል እንደሆነ ያምናሉ። ግን ማን ጻፈው ስንል ሰነድም የለውም፣ ከማን እንደመጣ አይታወቅም። ከ400 ዓመት በኋላ ነው ቅጃ ያላቸው። ማቴዎስ ከሞተ ከ400 ዓመት በኋላ ያያችሁ አይደለም። ግን እስልምናችን ላይ ስንመጣ እስልምናችን ከነብዩ ጀምሮ እስከ ዘጋቢው ድረስ ቃል በቃል ይደርሳል። ሲቀጥል ሙተዋቲር ነው። አንድን ሀዲስ በጣም ብዙ ሊቃውንቶች ይዘግቡታል። በብዙ መንገድ ይመጣል፣ ብዙ ሰሃቦች ስላሉ ማለት ነው። አያችሁ አይደለም። ስለዚህ እስላችን ጠንካራ የሚሆነው ራሱ ይሄ ነው። ሰነድ የሚባለው ነገር ስላለ ሰነድ የሚባለው ነገር ጅማ ቀላል ነገር አይደለም። ምሳሌ ኢማም አልቡኻሪ ረህመቱላሂ ዐለይሂ ሐዲስ ይዘግቡ ወደ አንድ ቦታ ይሄዳሉ። ለብዙ ወር ተጉዘው አንድ ሐዲስ ለመዘገብ ያንን ሁላ ወር ተጉዘው ሰውየውን አገኙትና ከማገኘታቸው በፊት ሰውየው ፈረሱን እያታለለ ነው ያለው። ፈረሱን ምግብ እያሳየ ሊይዘው ማለት ነው፣ አልያዘም ብሎት እያታለለው ሲያዩ ምንድን ነው ያሉት? ለፈረሱ ያልታመነ እንዴት ብዬ አምነዋል ብለው ጥለውት ሄዱ። አያችሁ። ስለዚህ አሁን በዚህ ያህል ታማኝ ናቸው። ቀልድ እኔ እኮ በጣም ነው የሚያስቀኝ። ቀልዱን ተውና ለብዬ ሰዎቹ በዚህ ያህል ታማኝ ናቸው ነው መጨረሻ ላይ እኛ የምንወስደው። ከዚህ ላይ የምንወስደው አይዲያ እና አርጊመንቱ ምንድን ነው? ሰዎቹ የዚህን ያህል ታማኝ ናቸው። እንደዚህ ፈረስ እንኳን ሲያታልሉ ለመያዝ እኮ ነው፣ በምግብ ፈረሱን ለማላመድ በምግብ ሲያታልል አግኝተውት ይሄ ለፈረሱ ያልታመነ ለዚህ እንኳን ለአላህ ቃል ወይም ለሐዲስ ሊታመን አይችልም ነው። ስለዚህ በዚህን ያህል ታማኝ ናቸው ሰዎቹ ነው። ደም ተዘጋ። ስለዚህ ሳሂህ የሆኑ ማስረጃዎችን ብቻ ነው ማምጣት ያለብን። በራሳቸው ምላስ ተጠልፎ ይወድቃሉ። ከዛ በኋላ እንዴት እንደሚብሉ እዚህ ጋር ማለፍ የሌለበት አንድ ነገር አለ። ሐዲሱ ያኛው የተጻፈ ነው ብለዋል አይደለ? አዎ ከመሐመድ ጊዜ የተጻፈ ነው። ይሄ ቡሃሪ ሄዶ መጽሐፍ አንብቦ አይደለም የጻፈው። አይደለም ሰዎችን ጠይቁ። ሁለቱ ራሱ ይጋጫሉ እኮ እዚሁ ጋር የተናገሩት ንግግር። በመሰረቱ መንታ ምላስ አንድ የተጻፈ የሐዲስ ማስረጃ ሲጀመር ከ250 ዓመት በፊት የላቸውም አለ። መሐመድ ከሞተ ከ250 ዓመት በኋላ ነው ይጻፋል። አሁን እሱም የላቸውም፣ ማኑስክሪፕትን ምናምን የላቸውም። እሱም ራሱ ይህንን ዝም ብለን ማለፍ የሌለብን ነው ብዬ ነው። አይ እኔ ዋናው ዓላማችን እሱ ስላልሆነ ነው። ለእኛ ይሄን ሀሳብ የያዝነው ለምንድን ነው? በራሳቸው አንደበት ሳሂህ አልቡኻሪ ዋሂ ነው ብሏል። ከቁርአን ላይ እየተናነየው ብሏል። መሐመድ ሳይሆን ከልብ ወለድ የተናገረው አላህ የተናገረው ነው መሐመድ የተናገረው። ስለዚህ ሳሂህ ቡኻሪ ወይም ሳሂህ የሆኑ መጽሐፍቶች ከቁርአን ላይ እየተናነየም ስላለ ልክ ቁርአንን በሚያዩት ልክ ስለሚያዩ ሳሂህ የሆነ ብቻ ታመጣለህ። ይሄኛው መጨረሻ ላይ የተናገረው ያ ሰነዱን የተሰበሰበበት ሰዎች ወይም ደግሞ ያስተላለፉት ሰዎች የዚህን ያህል ታማኝ ናቸው ነው ያለን። ለኛ በጣም ጥሩ ነው። ምን ፈረስ እንኳን የሚያታልሉ ከሆኑ ለምስክርነት በቂ አይደሉም። እንደዚህ አይነት ሰዎች ተትተዋል ነው። ስለዚህ በሰነድ ውስጥ እንደዚህ የሚባል ሰው አለ፣ እሱ ታማኝ አይደለም ምናምን ካለ በራሱ ምላስ ትይዘዋለህ ማለት ነው። ሰነድ ውስጥ አምጥቶ ይህን ሰውዬ ምናምን አናውቀውም ምናምን ካለ ነው ሲሰበሰብ እኮ እንደዚህ ብለህ ነበር፣ እንደዚህ ብለህ ቀጥፈሃል፣ ፖለቲካ ስትሰራ አሁን መተህ ልትቀጥፍ ነው ብለህ ትይዘዋለህ ማለት ነው። እና ጥሩ መረጃ ስለሆነ ይያዝ። ቆስጢም በየቦታው ስለምገባ ይችን ማስረጃ የያዛት ኦኬ። ኧረ ይሄ በጣም እኮ ትልቅ ነገር እኮ ነው። ወሂ እንዲህ መሐመድ እንትኑን ይለጥፍ ነበር ብሎ ማለት ወሂ ነው ስለተባለ እናመሰግናለን። ከቁርአን እኩል በዛ ላይ እዚህ ጋር በጣም ያዘንኩት ምን እንደሆነ ታውቃለህ? ሰለምቴ ኡስታዝ ሙስሊም እንዳልሆነ የተነገረበት ቦታ በጣም ገርሞኛል። በጣም ነው የገረመኝ። ሐዲስን እንትን አልልም የሚል ሙስሊም አይደለም ብሏል። ሲጀምር ሰለምቴ ኡስታዝ ሙስሊም አይደለም እየተባልክ ነው። ይቅርታ አድርግልን። አልቀበልም ብለሃል አይደል? እስልምናን ነው አልቀበልም ያልከው። ያው ሙስሊም አይደለም ተብለሃል። አይዞህ። ሌሎችም በጣም ብዙዎች እንዳላቸው አውቃለሁ። አንድ ሐዲስ ከፍተን ስናሳያቸው ይሄን ሐዲስ አልቀበልም ትሏላችሁ። ወሂ ያላህን ቃል አልቀበልም እያላችሁ ነው። መሐመድ ከራሱ አይናገርም አይደል? ያው እለት ተዕለት እነዚህ ነገሮች እየሸመጠጡ የሚሄዱበት ምክንያት ለምንድን ነው? ስለሚያሳፍር ነው።
አልሸማቀቅም የሚል ሰው ካለ ይላክልን እናስገባለን። እንዴት የሚያነብዘው ይጠፋል? ዴባ ያመጣው መረጃ አንድ ሰው እንኳን የሚያነብ የለም። ግን አስበዋል? እስቲ የትኛው ክርስቲያን ነው ኑና እስቲ ይህንን መጽሐፍ ቅዱስ ክፍል አንብቡልኝ ተብሎ ተሸማቆ ቁጭ የሚለው? አይ እንትንን ይሸማቀቃሉ። ቁላይ ተቀጠቀጠ የሚለውን ይሸማቀቃሉ ይላል። እነሱ ያቀርባሉ አይደል? አይን አንብቡልኝ ይላሉ። ምን የሚለውን ዘዳግም 23 ላይ ያለው ማለት ነው ጋይስ ታውቁታላችሁ። ከዛስ በጣም በሚገርም ሁኔታ ግን እነሱ ሰላት ሲሰግዱ ምን እያሉ ነው የሚሰግዱት? ይህን ቃል እየጠሩ ይሰግዳሉ። ይህን ቃል በቃል ይጠሩታል። በነገራችን ላይ እኛ በስሙ መጠራቱ እንደዚህ ስለሚነሳ ነው እግረ መንገድ ልንካው ብዬ አንድን ነገር በስሙ መጠራታቸው ችግር ኖሮት አይደለም። አሸማቃቂ ከመጡት አረብኛ ስለሆነ እነሱ ስለማይገባቸው በቃ ሲቀሩ ዜማው እንዴት ደስ እንደሚላቸው አያውቁትም። ግን ትርጉሙ ዜማው ግን በቃ ደስ ይላቸው፣ ያለቅሳሉ። ለስቅስቅ ብለው እንዴት እንደሚያለቅሱ ላሳያችሁ። እንዴት እንደሚያለቅሱ ይቅርባቸው። አቆስቲ ይቅርባቸው። አረ ነው ይቅርብን፣ ይቅርብንና ወደ ሰውም እየቀነሰ ስለሆነ ጥሩ ነገርን አንሱ። ሌላ የተቀሩ የምታነሱት ነገር ካለ ጨርሻለሁ። ብንዘጋ ደስ ይለኛል። ኦኬ፣ ልትዘጋ ነው? ኦኬ፣ ሌላ ስራ ስላለ ውስጥም በእርግጥ ውስጥም ስራ ስላለ እንደዛ ነው። እና እንግዲህ እዚህ ውስጥ ያላችሁ የፎይን አካውንት እየሄዳችሁ ፕሊስ ኮፒ ሊንክ እያደረጋችሁ እንትን በሉ 10 ጊዜ ሶስቱንም 10 ግን አንድ ለቅሶ ላሳያቸው ቢኒ በእናትህ እና ደስ ብሎ እንደው አይተው ፈታ ብሎ ሄዱ። አይ እንትን እሺ፣ መጨረሻ ላይ የኡስታዞቹን ፈኒ ነገር ታሰማንና በዛ እንለያያለን። ነቂጣ አይነካም ጧ ሲሉ ነበር ታችና ነጧንም ማሳያቸው ምናምን። ከጧ በፊት ግን ለቅሶ ግን እንዲህ ይሄ ለቅሶ ሳያይ ሰው እኮ መሄድ የለበትም። እኔ ወለዐዛቡ አልአኺረቲ አክበር ለው ካኑ ያዕለሙን። ጀነት አለና 72 ችኮች እኮ ናቸው። ጀነት ውስጥ 72 ችኮች ታገኛለህ። ፍራፍሬ ትበላለህ። ሱራ አልበቀራ 223 ሴቶች ለእናንተ እርሻ የሚለውን እየሰማ ነው አይደል የሚያለቅሰው? ሴቶቻቸው ለእናንተ እርሻ ናቸው፣ እንደፈለጋችሁ ረሱ። ያላ ስጦታ እያለ ነው የሚያለቅሰው። ምግብ ከበላችሁ በኋላ መሐመድ ቤት ከበላችሁ በኋላ ተበተኑ፣ አትቀመጡ። የመሐመድ ሚስቶች ማንም እንዳያገባ እሱ ከሞተ በኋላ ቢሆንም ነንሴንስ የሆነ እምነት ቢኖር እስልምና ነው። ነንሴንስ በቃ ምን ስሜት የማይሰጥ ግን አያውቁትም። ምን እያሉ እንደሚወራ አያውቁም። ትልቁ ችግር ይሄ ነው። አያውቁም በቃ እነሱ። አሁን ስንነግራቸው ውሸታም ይላል። ገብታችሁ ተርጉማችሁት እያንዳንዱ ስንት ጊዜ አሳይተናቸው ለኛ እና የኡስታዞቹን እኒና ጣን እኔዋ ጣ እንዴት ነች? አንደኛውን አለች ጣማ የጧን ፖለቲካ መልሳለች። ጧ በቃ የሌለ ተንጣጣ እኮ ጣ። ቆስቲ ጣን እንዴት አየው? አባ ያለ እንቅልፍ ወስዶኝ ነው ያየሁት።
አንተ ጭራሽ እስኪ አንጧጧው እና በነገራችን ላይ ወሲብ አምልኮ ነው። በእስልምና የአምልኮ አንድ አካል ነው፣ ኢባዳ ነው። በሰው በብልቱ ሰደቃ ይሰራል። ሰደቃ ማለት ምጽዋት እንደማውጣት ማለት ነው። ምጽዋት ያወጣል። እናንተ አሁን የተራበ ታበሉ የለ ምጽዋት ታወጡ የለ። አንድ ሙስሊም ደግሞ በብልቱ ነው ምጽዋት የሚያወጣው ይላሉ። ኧረ ኤፌሶን ተገለጠ። ምንድን ነው በብልቱ ሰደቃ ማለት? እኔ የማውቀው ለተቸገሩት መስጠት ነው። እና አንድ ወንድ ብልቱ ለተቸገሩ ሰዎች ሊሰጥ ነው? አይ አርክቶ ሲያረጋት በደንብ አድርጎ አርክቶ ሲያረጋት ሰደቃ ነው ይባላል እኮ። ከለሚስቱ ማሞን የለበትም። ማነው ሰደቃ ለተቸገሩ? ቢክራ ሆና በሚገባባት ሰዓት ቢክራ ማለት ቨርጅን ማለት ነው። በነገራችን ለሺ አንዳንድ ቃላቶች በአረብኛ ሲያደርጉት እንትን ያደርጉባቸዋል። ሲነግሯችሁ ምናምን አውቀው ነው ከበድ ያሉ ቃላቶችን ይደብቋቸዋል። እና ቢክራ ሆና ማለት ድንግል ሆና ማለት ነው። በሚገባባት ሰዓት ገቡባት። ትዝ አላችኋል? በሚገባባት አያችሁ፣ ገቡባትን የዋሸውን ኡስታዝ አያችሁት አይደለ? በሚገባባት አለ። ይሄ ደግሞ አያችሁት፣ በአረብኛ ውስጥ መግባት እንደዚህ ሲነገር ማለት ነው። ገቡባት፣ ገባችባችሁ አይባልም፣ ገቡባት ነው የተባለው። ገቡባትን ስሩለት እዚህ ላይ እንደውም ገቡባትንም አምጡለት። ይህ ቅሌት የማይሰለቸው ኡስታዝ። እሺ እች ቢክራ ሆና በሚገባባት ሰዓት ይቺ ሴትዮ ቢክራ ሆና በእሷ ላይ በሚገባበት ሰዓት ምን ያደርጋል? ድንገት ይችን ሴትዮ ሳታስብ መግፋት የለበትም። ስጋ ነው፣ የሰውነት ክፍል ነው። ምን ይላሉ ሼኹ? ቀስ ብሎ እያጫወተ ቢክሯን መውሰድ አለበት። ድንገት ብድግ አድርጎ ያችን ሴትዮ ሰውነቷን ሳያለዝብ፣ በተለይ አንዳንዶችማ በቃ ጦርነት የገጠሙ ነው ይመስላል። ጦርነት የገጠሙ አንደኛዋ ምንድነው እኔ እንደው ብዙዎች በቃ ድንገት ብድግ አድርገው በቃ እንደሚሏቸው ግንኙነት እንደሚያደርጓቸው ነው። በቃ ከዛ በኋላ ፍቅር የሚባለውን ነገር አላቅም የሚሉ ሴቶች ገጥሞ ቁጭ ብሎ የሙስሊም ኡስታዝ ቁጭ ብሎ እኮ ሴቶቹ እየደወሉ እኮ ስለ አምላካቸው ስለምን አይጠይቁትም እኮ። የሚጠይቁት ባሌ ሲያስገባው እንደዚህ ያደረገ፣ ባሌ እንደዚህ ያደረገኝ፣ ባሌ በእንትኔ በኩል ከተተ፣ ባሌ ጡቴን ጠባው፣ በእንደዚህ ወጥ። በኢየሱስ ፈትዋ እንዲህ ቆይ ስለ አምላክ ከዛ ይመጡ ስለ አላህ ምንም ነገር አያውቁም። በዚህ ቢዚ ናቸው ኡስታዞቹም። ዲቴል እንግዲህ አስቡት። የሆነ የባዮሎጂ አስተማሪ ይመስል የሴቶቹን እንትን እንግዲህ በእስልምና ከሚስት ውጪ እንትን አትልም ማለት ከሚስት ውጪ ሌላ ሰው አትገናኝም ምናምን። ግን እነ ጀለስ ግን አስቡት ምን ያህል ዲቴል እንደሚያወሩ። ለምን ፈትዋ ስለሚሰጡ ማለት ነው። ከዛ በኋላ ግንኙነት ካደረገና ብልቱ ወደ ብልቷ ከደረሰ በኋላ ቢክራ ከሆነች ቶሎ ማውጣት የለበትም። እዛው ላይ አረጋግቶ ይዞ እሷን ህመሟን እንዲተዋት ማረጋጋት መቻል አለበት። ወላሂ ይሄ ጉዳይ በጣም በጣም ብዙ ሴቶች በድንግልነታቸው በልጃገረድነታቸው እንዲህ አይነት ሙፋጃአ ግንኙነት ተደርገው ወንድ የሚባል አስጠልቷቸው፣ ትዳር የሚባል አስጠልቷቸው የአልጋን ጣዕም አናቅም የሚሉ ሴቶች ብዙ ሴቶች ገጥመውኛል። ብዙ ሴቶች ነግረውኛል። ይሄንን ተጠንቀቁ። ቢክራ የምታገባ ወንድ ቢክራ ሚስትን ስታገባ ቀስ ብለክ አለሳልሰክ በቃ ያንን የስጋ ክፍል ቀስ ብለህ መቁረጥ መቻል አለብህ። ልክ በምላጭ እንደምትቆረጠው ቀስ አድርገህ ጣጣ ኢማካነ መጣችልክ በቃ አንተ ሰውዬ በጣም ስፔሻል አይደለም። ለመድኃኒዓለም እዛው ይቶ ምናምን ይላል እኮ አያወጣም። ትዘፈዝፈውና ቀስ ብለህ
አሁን ይሄ ሃይማኖት ነው፣ አሁን ይሄ እምነት ነው። በመዳን ሼኩ ራሱ ሳይቀር ቀላል ቅሌታም ከላይ ተከናንቦ ቁጭ ብሎ ፑልፔት ላይ ቁጭ ብሎ ትምህርት እየሰጠ እኮ ነው። ምን ስለ አምላክ እያስተማረ ነው፣ ስለ እስልምና እያስተማረ ነው። አረ እንዲያውም እንዲህ ይላል፣ እኔ ሙያ አለኝ ይላል። ሰምተው ከሆነ እኔ ሙያ አለኝ ስሙኝ ይላልና ባለሙያ ነው እኮ ሼኪ ነው። እዚህ ላይ እና እኔ በጣም ኤክስፔሪየንስ ነኝ ምናምን ነገር ብሎ ይናገራል። ታውቃለህ በልጅነታቸው ይላል። ተመልከት፣ በልጅነታቸው እንደዚህ ሆነው ሰምተዋል። በልጅነታቸው ብዙዎቹ እንደዚህ ሆኑና የአልጋን ጣም የማያውቁ ሴቶች አሉ፣ ይጠላሉ ወንድ አለ እኮ። ልጆችን እንደዚህ ለምታበላሹ እኮ የ9 ዓመት ሴት ላይ ስለምትገቡ እኮ ነው ነብያችሁ እንደገባው የ9 ዓመት ህፃን ላይ ስለምትገቡ ነው ሴቶቹ ከዛ በኋላ ትዳር ወንድ ምናምን የሚጠሩት። ጣ እያረከ በምላጭ እንደምትቀጥ እየቀደድክ እየገባ ህፃን ልጅ አሁን ይሄን ይዘው እኮ ነው ከኛ ጋር እንትን ሊሉ የሚሞክሩት። ደግሞ በጣም ደስ የሚለው ምን አለ መሰለህ፣ ለምሳሌ አንተን ልጠይቅ፣ ግልጽ የሆነ ነገር አለ። ሴት ልጅ አሁን ለምሳሌ የፒበሪቲ ኤጅ ላይ ስትደርስ ኢንተርኮርስ ጊዜ የምታመነጨው ፈሳሽ አለ። እሱ ፈሳሽ ከሌለ በጣም ህመም ነው የሚሆንባት። አዎ ሉብሪካንት የሚባል ፈሳሽ አለ። አዎ ያ ሉብሪኬሽን የሚፈጥረውን ቅባት ሳይኖራት ግንኙነት እያደረጓት እንዴት ነው ላጠላ የምትችለው? እንዴት ነው ላጠላ የምትችለው? የትኛውም ሴት ትልቅ ሆና በድንግልናዋ ጊዜ ይሄ ነገር ቢፈጠር እንዲህ የምጠላበት ነገር አይፈጠርም። ግን ህፃን ልጅ ሆና ያን ድርጊት ሲያደርጉባት ግን ኦፍኮርስ ስለዚህ ከዚህ አንፃር ነው ልክ የነብዩን ሱና እየተከተሉ ነው። ለዛ ነው ቢል ያ የሚገርም ነው። እሺ ዴቭም ሊዘጋ ስለሆነ አንድ ሌላ የምትዘግመው ካለ አሳይ፣ ከሌለም በዚሁ አጠናቅ ዴቭ። እኔ ጨርሻለሁኝ። እናንተ የምትሉት ነገር ካለ በሉና በውስጥ እንገናኝ። አይ በቃ እንደዛ ከሆነ ያው ቅድም አስተላልፈናል። የፎይን አካውንት ማታ ውይይት ስላለ እሱን ኮፒ ሊንክ አድርጉ። በቃ ሌላ አንድ ኢምፖርታንት እንትን መረጃ አለኝ፣ እንትን ጥሪ አለኝ። ባካችሁ አባቶች ካህናት ካላችሁ በብዛት እንፈልጋችኋለን። ከዛሬ ውይይት በኋላ በረንብ አውሩ። በጣም ብዙ ሰው ሊከፈር እንደሚችል ኤክስፔክት እየተደረገ ስለሆነ አባቶች ካህናት አውሩን። በጣም ብዙ ካህናቶች ያስፈልጉናል። እውነቱን ተረድተው ወደ እውነት መምጣት የሚፈልጉ በጣም ብዙዎች እንዳሉ ዝግጅት ላይ ስለሆኑ እና አባቶች ካህናት እባካችሁ በውስጥ አውሩን። ብዙ ካህናት እንፈልጋለን። እንግዲህ እናንተም ተዘጋጅታችሁ ጠብቁ። እውነትን ለማየት እስከዛሬ የተደበቀው ነገር ይገለጣል። የሚፈርሰው ይፈርሳል። ውሸት ትገለጣለች፣ እውነት ትነግሳለች። ውሸትን ለመቅበር ጀናዛውን አዘጋጅተናል። የቀብር ሰዓት ላይ እንገናኝ ሁላችንም። ለአንዴና ለመጨረሻ ጊዜ የሚቀበረውን እንቀብራለን፣ የሚነግሰውን እናነግሳለን።